ይሄ በእብነ አድማስ የሚወከል ነው። ይሄ ድንጋይ እጅግ በጣም ልዩ የሆነ ባህሪ አለው። ድንጋይን ብረትንም ማንኛውም ነገር ብትሰጠው ያቀልጣል። ድንጋዩን ብረቱንም ማንኛውም ጽላቱ ላይ በምንድን ነው የምትጽፈው? በዚህ ድንጋይ ነው። በኢትዮጵያ ብቻ ነው የሚገኘው። የት ነው የሚገኘው? ዳጋ እስጢፋኖስ ይገኛል። ይሄ ድንጋይ ለአንተና ለእኔ አይደለም፣ ለሊቀ ካህኑ በእግዚአብሔር ለተመረጠው። ሰምታችሁ የማታውቁት አስደንጋጭና አስገራሚ የኢትዮጵያ ታሪክ አለ። ሀበሻ ማለት ድቅያ ነው ይሉሃል አይደለም። ፊደላቱን ስንለያያቸው ሃሎ መቀድመ ኩሉ አለ የአብ ሕዝብ በአንበሳ የሚወከል ማለት ነው። ብሉ ናይል ብትለኝ እኔ ያላቀውም አባይ ነው። አብ ሆይ አባይ አብ ሆይ ነው። ስለዚህ መጽሐፍ ቅዱስ እንዲህ እንደምናየው ቀላል አይደለም። እጅግ የረቀቀ የኢትዮጵያ እውቀት መጽሐፍ ነው። የኢትዮጵያ ነው የዓለም ፍሪሜሰን ኮርስ ሁሉ አላቸው። የመጨረሻውን ኮርስ አይሰጡ። ለምን? የኢትዮጵያ ሚስጥር ስለሆነ። ቆይቆሽ ዴሜኒክ ከሆነ ለምንድነው ኢትዮጵያ የሚመጡት? ኢትዮጵያንም ዴሜኒክ ናቸው ማለት ነው። ሰው ቦታ እኮ ነው ማወራለ። ለመስታወት የሰው ሆድ ይታያል። ምንድነው አንተ ኢንዶስኮፒ መተለ ጠንቋይ ነህ? አዎ። ምንድነው ሰው በሴት ጭን ሆነና ወንድ ይገላል፣ በወንድ ጭን ሆኖ ሴት ይገላል። የዛሬ እንግዳችን ከ20 ዓመት በላይ በብሔራዊ ሙዚየም በጋይድነት ያገለገሉ ኢትዮጵያዊ አባት ናቸው። በጥንታዊ የኢትዮጵያ ስልጣኔ ላይ ጥልቅ ምርምር አድርገዋል። ፒራሚዱን የሰራ ነው እኛ ኢትዮጵያውያንን ይላሉ። እኚህ እንግዳችን በኢትዮጵያ ፊደላት በኢትዮጵያ ስልጣኔ ላይ ያደረጉትን ምርምር ለማካፈል እዚህ በማነ ይዘዋል እሸቱ ግቢ ተገኝተዋል። ሁላችሁም ኢትዮጵያውያን የሆናችሁ የእናቶቻችሁን የአባቶቻችሁን ጥንታዊ ወርቅ የሆነ ስልጣኔ በተለየ መንገድ ለመማርና ለማድመጥ ልባችሁን ከፍታችሁ አድምጡ። የዛሬ እንግዳችን አቶ በቀለ ሌሊሾ የሀገራችንን ሀያልነት ገናናነት የሚናገሩ ጥልቅ ሚስጥሮችን ይዘው እዚህ ተገኝተዋል። አብራችሁን ስለምትቆዩ ከልብ አድርገን እናመሰግናለን። እግዚአብሔር ይስጥልን። አሁን ወደ ፖድካስቱ እንኳን ደህና መጡ። እንኳን ደህና ቆያችሁን። ከካሜራው በፊት ብዙ ነገር እያስተማሩን ጥልቅ የሆኑ ጉዳዮችን እየነገሩን ነበረ። ከልብ አድርገን ነው የምናመሰግነው። ሀገራችን ኢትዮጵያ ዓለማችን ላይ በጥሩም በመጥፎም ትነሳለች። ለምሳሌ የድህነት፣ ያላዋቂነት፣ የረሃብ ምሳሌ አድርገው የሚያነሷት አሉ። በሌላ ወገን ደግሞ የጀግንነት፣ የስልጣኔ፣ የሰው ልጅ የቋንቋ የሃይማኖት መገኛ ሀገር እግዚአብሔር የሆነች የራሷ ፊደልና ቁጥር ያላት አድርገው የሚያዩ ሰዎች አሉ። እንደ እርሶ ኢትዮጵያ ላይ በጣም ጥልቅ ምርምር እንዳደረጉ ከየትኛው ወገኑት? ሀገራችን ኢትዮጵያ ማን ናት? ለምሳሌ የኢትዮጵያ ታሪክ መቼ ነው የሚጀምር? በቅድመ ታሪክ በፔሊዮ አንትሮፖሎጂ ካልክ ኢትዮጵያ የሰው ዘር መገኛ፣ የስልጣኔ መነሻ፣ የባህል ምንን ተንተርሰን የድንጋይ መሳሪያ ስቶን ቱልስ ከ2.5 እስከ 2.8 ከነ ድንቅነሽ ከተገኘችበት 25 ኪሎ ሜትር ደቡብ ስትሄድ ጎና ከሚባለው ቦታ ላይ የድንጋይ መሳሪያ ተገኝቷል። ለምንድነው ይሄ ሆሞ ኢሬክተስ ማለት? ፕሮፖርሽናሊቲ ካየው የነ ድንቅነሽ ጊዜ ሉሲ አይዶ ወንቱ ኮል ሀር ሉሲ ኢትዮጵያ ይሰማላት። አንተ ራስን ካላከበር ከማንም ያከብርሃም። ድንቅነሽ ማለት የበለጠ ለግኝቷ። በነገራችን ላይ ለእሷ ድንቅነሽ የሚለውን ስም የሰጡት እውቁ ታሪክ ምሁርና ተመራማሪ የነበሩት ዶክተር ተክለ ጻድቅ መኩሪያ ናቸው። እሳቸው ናቸው? አዎ። ስለዚህ አንተ ያቀለልከውን አሞሌ ማን ነው የሚልልህ? ስትጽፍ ራሱ ጥንቃቄ ይጠይቃል። መጀመሪያ መጻፍ ያለብህ በእኛ ፊደል ነው፣ በግዕዙ። ስትሄድ ግን በእነሱ ተደርጎ ነው። ነጭ ሻይልህን ፈረንሳዩ ጋር ሄደህ እንግሊዘኛውን ከላይ በተለው ያኮርፋል። ሻይልህን እና ይሄንን ይመስላል። ሁለተኛው ላይ የኢትዮጵያ ታሪክ መቼ ይጀመራል? ማለትም ታሪክ ማለት የጽሁፍ ማስረጃ አይደለም እንዴ? ስንት ነው ብለህ ስንት ትለኛለህ? የኢትዮጵያ ታሪክ መነሻ 3000 ዓመት ነው አይደለ የተለመደው? እሱ እኮ ትላንትና ነው። ንግሥተ ሳባ አይደለም ይሉ ናይል ሲቪሊዜሽን ስንት ይመጣል? የአባይ ስልጣኔ 10,000 20,000። በዛ ላይ አሁን የመጀመሪያው ስልጣኔን ሰጡ ምንለው ኢጅፕት ነው አይደለም? ኢጅፕት ምን ማለት ነው? ኢጅፕት ማለት ለምሳሌ
የኔ ጓደኞች አሉ ሱዳናዮች፣ ኤጌፕት ነው የሚልህ። ወደ ግሪክ ሲሄድ ኤይተውና ጌብት ይልሃል። በእኛ ግብጥ የምንለውን ነው። ግብ ጠ ስለሚያስቸገር ታ ይሆናል። ግብፅ አይደል ወይም ግብጥ ነው የምንለው። ግብ አንድ ቃል ነው። ጥ ወይም ጽ ሌላ ቃል ነው። ግብ ማለት ጥልቁ የምድር ክፍል፣ አውደ ነፍስ፣ አውደ ጨረቃና አውደ ፀሐይ ማለፊያ ማለት ነው። ጦቢት ጦቢያ። ከዛ አሁን ወዴት እንሂድ? ሂሮግሊፊክስ ላይ እንግባ። እኛ የምንላቸው ግብፅ ነው እንዴ? ምስር ነው የምንላቸው። ምስሪ ይሏቸዋል አረቦቹ። አሁን የእኛ ነባር ስሞች እነማን ናቸው? ብዙዎቹን የምታውቋቸው አይመስለኝም። 37 ይኖረናል። ቅደም ተከተላቸው አንዱ ከአንዱ ይቀድማል። አሁን አንዱን ለጊዜው ረሳሁት። ለምሳሌ ሀበሻ አይደለም? አንዱ ስማችን ነው። ምን ማለት ነው ሀበሻ? ለምሳሌ ሀበሻ ይሉና አቢሲኒያ ይልሃል። መዝገበ ቃልም ላይ ብትመጣ ኢንክሉዲንግ ኢንሳይክሎፒዲያ ኢትዮፒካ። የቤተ ክህነትም ሰዎች እንደዛ ነው የሚሉ የሚነግሩ ስለ ግሪክ ሜቴዎሎጂ ነው። ብዙ ጊዜ ሀበሻ ማለት ድቅያ ነው ይሉሃል። አይደለም። ፊደላቱን ስንለያያቸው ሃሎ መቀድመ ኩሉ ዓለም አብ ምድር ሳትፈጠር በፊት የነበረው፣ በሰ ብስ ተንበሰበሰ አንበሳ። ድመትን ብስ ሴት ልጅ አይደለም የሚሉት። ምን እያልካት ነው? የአንበሳ ወገን የሆንሽ ኪዳነ ወልድ ክፍሌም ይነግርሃል። ስለዚህ የአብ ሕዝብ በአንበሳ የሚወከል ማለት ነው። ሀበሻ ማለት የአብ ሕዝብ። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ኢትዮጵያ ማለት ምን ማለት ነው? ሀገረ ወልድ ማለት ነው አልኩ። ሀገረ ወልድ ማለት ነው። ሀገረ ወልድ ማለት ሀገረ ኢየሱስ ክርስቶስ ማለት ነው። ሀገረ ወልድ አይደለም፣ ወልድ በለው። ወልድ አብ ወልድ መንፈስ ቅዱስ ስንለው ወልድ ላይ ጂሰስ ካልከኝ በፊት እነዚህ ምልክቶች 10,000 ምናምን የነበሩ ናቸው። ለብሮ ጂሰስ ማለት ኢየሱስ ማለት አይደለም? ወልድ ኢየሱስ አይደለም? በዚህኛው አይደለም ነው የሚልህ። እንዳትቀየም ብቻ አንተ በአንተ አመጣጥ በኢየሱስ ከሆነ ይህ ይሆን። እኔ ማወራለህ ቤዝድ ኦን መረጃዎች ነው። መረጃ ሳይሆን ምሎት አሁን ግን በወልድ እግዚአብሔር ያምናሉ። አዎ ሰው ወልድ እግዚአብሔር እኛ የምናውቀው ከሶስቱ አካል አንድ የሆነው ነው። አብ አለ፣ ወልድ አለ፣ ቀድሞ ዓለም የነበረ ወልድ አለ፣ ከድንግል የተወለደው የተጠመቀው የተሰቀለው የሞተው ከሙታን ተለይቶ የተነሳው በአብ ቀኝ ያለው መጽሐፍ ቅዱስ እንደሚለን ይሄ ደግሞ አለ የሚወደን ማለት ነው። ሶስተኛው ደግሞ መንፈስ ቅዱስ አለ የሚያሰርጽ የሚፈጽም የሚያጽናና ማለት ነው። ከዚህ ምንድን ነው የሚለየው? የእርሶ አሁን ያሉት ነገር አንድ አይነት ነው የምታገኘው። እኔ አሁን ይሄ ማወራለህ ሁሉ አብ ወልድ መንፈስ ቅዱስ ብሎ 10,000 BC ሊሆን ይችላል። እሱ ችግር የለውም። እሱ ላይ ያው ልንስማማ አንችልም። በዓለም ላይ የተለያዩ ሜቶዶሎጂዎች አሉ። ግን አሁን እኛ አፕላይ የምናደርገውን ነገር ቀለል አድርገን እናወራ። ከእርሶ የላይፍ ታሪክ ምናምን እየተነሳ ይሄ እንዳይከብደህ ምን አለ መሰለህ አም ካሚንግ ኦን ማይ ዩቲዩብ ግን እዛ ላይ አቀርበዋለሁ። ሰው ላይ ወደው ምናምን ይችላል። የዝኖት መውደድ ምናምን ሌላ ነገር ነው። ግን አሁን የምነግርህ ይሄኛው ለምሳሌ አሁን ስነግርህ ግራ ገባ ግባና ሃይማኖተ አበውን አንብበው ይሄንን ይነግራል። አሁን ቀጥታ ወደ እኔ ርዕስ ልግባለህ። በጣም ጥሩሽ። ይሄን አስቀምጡና ቀጥታ አሁን ወደ እርሱ ርዕስ እንገባለን። አንዳንድ ጊዜ ኢትዮጵያውያኖች ምንድነው ሁሉንም እኛ ነን የሰራነው ምናምን ትላላችሁ የሚል ነገር አልገጠመም። ሰርተናል። ግን እኛው እንደው በዛ ቻሌንጅ ላድርጎት። አሁን የሚባለው ነገር ምንድነው? ይሄን ሰርተናል፣ ይሄን ሰርተናል ይባላል። ከዛ ግን ደግሞ አሁን ስናይ እንኳን የሰራን ይቅርና መስራት ብሎ ነገር ባጠገባችን ያለፈ አንመስልም። የአሁኑ ትውልድ ስናይ መኪናም አልሰራንም፣ መንገድ አልሰራንም፣ ህንፃ አልሰራንም። ሁሉ ነገራችን በሙሉ ፈረንጅ የሰራ ወይ ቻይናዊ የሰራ ወይ አሜሪካዊ የሰራው ሌላው ሀገር የሰራው። ሰርተናል የሚባል ከሆነ መቼ ሰራን? ምን ፕሩፍ አለን? ሁለት የቱ ጋር ነው ደግሞ የሄደው ታሪኩ? መቼስ ታሪክ አሁን አባቶቻችን ሃይማኖት ሰጥተውናል። እሺ ይሄን ተቀብለናል። ቋንቋ ሰጥተውናል። ይሄን ተቀብለናል።
የቱ ጋር ነው የተቋረጠው? ያ የሚሰራው ትውልድ እና አሁን ያለነው ትውልድ የቱ ጋር ነው የተቋረጠው? ከዛን ጀምር እስቲ። የትውልድ ቅብብል የሚባል ነገር አለ በታሪክ። ክፍተት ሲፈጠር ያ እውቀት ይጠፋል በመሃል ላይ። አንድ ጊዜ ደነገጥኩት። አንድ ገጠማ አነበብኩኝ። አባቴ ሙት እንዳትለኝ፣ አባቴ የሞተው አንተን የወለደ ጊዜ ነው። ዋው ያስደነግጣል። ትጉሆራሽ በማጣቱ ላሊበላ እና አክሱምን ደገፍ ብለህ ፎቶ ተነስ። ማነው የሰራው ካልከማ ከአንተ ጋር ተስማማ። በጣም ያስደነግጥ ነው። ትውልድ እዚህ ጋር ምንድን ነው? 10 ልጅ ስጠኝና 10 አይነት ላደርግልህ ይላል። ምን አስተማር ነው? ምንም። የትውልድ ክፍተት ተፈጥሯል። እኔ አሁን የምነግርህ አባቶቻችን የሰሩትን ነገር ነው። እብነ አድማስ ምን ማለት ነው? ሰምቼው አላውቅም። እኔ የመጀመሪያ ጊዜ ነው። እብነ አድማስ ማለት የመጀመሪያው ነገር የአባይ ስልጣኔ ከየት ነው? ከዚህ ነው። በስተት ግን ከኢጅፕት የሚልህ ምንድን ነው? ዘ ቡክ ኦፍ ሁኒፋር ዊ ኬም ፍሮም ዘ ቢጊኒንግ ኦፍ ዘ ናይል አለ። ይሄ ሲክሬት ሶሳይቲው ዓለምን ያነቃ። ዓለምን ነው ያነቁት ሴክሬት ሶሳይቲዎቹ። አሁን የግብፅ ስልጣኔ መተለው ዓለምን በሙሉ አሁን የሚመራው ከመንግስት ጀርባ ያለው ከፖለቲካው፣ ከሚዲያው፣ ከኢንተርቴንመንቱ ጀርባ ለጥንቱ ስልጣኔ ያ ነው የሚቆጣጠረው። ስቲል ባንኩን ምኑን ሁሉን ነገር እንትን ነው። እኔ አሁን የምነግርህ ይቆጣጠረዋል አይቆጣጠረውም ቀስ ብለን እናየዋለን። እሺ አሁን ምንድን ነው የመጀመሪያውን ስልጣኔ ማን የሰጠው ነው? ዊ ኬም ፍሮም ዘ ቢጊኒንግ ኦፍ ዘ ናይል ሲልህ አባይ ብሉ ናይል ብትለኝ እኔ አላውቀውም። አባይ ነው። አብ ሆይ አብ ሆይ ነው። አብ ሆይ ስትገጣጥመው አባይ ነው የተፈጠረ ነው። ሜካፕ የተደረገ ነው ወይስ መጀመሪያም ሲባል አብ ሆይ ማለት ነው? አባይ አሁን ገነጣጥለው አብ ሆይ አብ አባት ምድር ሳትፈጠር በፊት ሆይ የገዢዎች ገዢ ማለት ነው። ሂሮግሊፊክሱ ምንድን ነው የሚልህ? ዘ ኔም ኦፍ ዛት ሪቨር ዘ ኔም ኦፍ ኦልማይቲ ዘ ፋዘር ይልሃል። ከዛ በኋላስ ምን ይልሃል? ዌር ሃፒ ድዌልስ ይልሃል። ሃፒን አማልክት ነው የሚሉት HAPI ሃፐ እናደርገው ወደ ግዕዙ ቀየር ነው። ሃፐ አይመጣም። ሃፐ ያ ሃ የመጀመሪያው የመጨረሻው ባህለ ሐማይ you get me yes ሃለወተ እግዚአብሔር ነው ደግሞ። ለምሳሌ አልፋ ኦሜጋ የምትለው የዘሌት ካመ በኋላ ነው የመጣ። የኛ የመጀመሪያ የሚቀድመው ሃለ ሐመ ነው። ምን የሆነ ማስረጃ አለ የኢትዮጵያ የአባይ ስልጣኔ ምንጭ እንደሆነች የዓለም ስልጣኔ ምንጭ እንደሆነች የተረጋገጠ ምን ማስረጃ አለ? አሁን ማወራለህ እኮ የኔን አይደለም። ዘ ቡክ ኦፍ ሁኒፈር ከሚባል ፓፒራስ ላይ የተወሰደ ነው። የግብፃውያን መጽሐፍ ነው። በብሪቲሽ ላይብራሪ ውስጥ አለ። ሶርሱ ምኑን ዮሴፍ ቤን ይባላል። ይሄ አፍሪካን አሜሪካዊ የታሪክ ምሁር ነው። ይሄንን ሲያወጣው ያገኘውን ነው እሱ። ዌር ሃፒ ድዌልስ አለ። ዘ ማውንቴን ሂል ኦፍ ዘ ሙን የጨረቃ ተራሮች፣ እሱም እዚሁ ነው የሚለ ኤንድ ዘ ፈርስት ዋተርፎል ኦፍ ዘ ናይል ፈርስት ካትራክት ነው የሚለ የመጀመሪያው የአባይ ፏፏቴ የሚገኝበት። ማን ይሄንን ነገር ትርጉም አልባ አደረገው? ግሪኮች ይሄንን የያዙና ጉዞ ሲጀምሩ መጀመሪያ ወደ አፍሪካ መጡ። ውሃ ክፍል ሲፈልጉ የአባይን ሜዲትራኒያን ነው። ሜዲትራኒያንን ከመቀላቀሉ በፊት አባይ ፏፏቴ ያገኙ። ስለዚህ ይሄ ግብፅ እዚህ ጋር ነች አሉ። ያ 6ኛው የውሃ ፏፏቴ ነው እንጂ መጀመሪያው አይደለም። ከሱ በፊት ሌላ 5 አሉ። ስለዚህ አሁን 2 መጣ። the beginning of the Nile ካልን 2 አሉ። አንድ የዩጋንዳው አለ፣ አንደኛ አለ። አንዱ ይሄ ሀገር የታሳቲ መንዘስ ይልሃል 13 ወራት አላት። የዚህ መለከት መነሻ ነች። ይሄ the giver of life ነው ይልሃል። ሄደህ እንትኑም ላይ ብታየው ሂሮግሊፊክሱ ላይ እየገባ ቶ የሚባለው is not ቶ አንክ ምን ማለት ነው? አንክ አሁን ጎግል ላይ ብታይ ይሄ እንደዛ ይባላል። እነሱ የሚሰጡት ሌላ ነው። ምንድን ነው እኛ የምንሰጠው? ቅድም ያልኩህ አለ። ያቺ ወፍ ከ3ኛው ሰማይ ላይ እንቁላል ከተጸነሰ በኋላ አምጥታ ወደ ባህር ተጥሏለች፣ ወደ ጥልቅ ባህር።
እቺ ወፍ እንቁላሉን ስትጥለው ባህር ላይ ነው። እሺ እየተገፋ ይመጣል። እዚህ ጋር ውዳሴ ማርያም ላይ ስትመጣ ትልቅ እንደ ገበቴ የሆነ ድንጋይ አለ። እሱ ላይ የባህር አረፋ አይተሃል? እዚህ ላይ ግን ያለው ይሄ እብነ በርቄ ላይ ባህረ ባዜቃ ይሉታል። ሜርኩሪ የሚመስል ነው። ይሄ እዚህ ውስጥ ይገባና ወደ ምን ይቀየራል? በኦርቶዶክስ እንቁ ባህሪ። ይሄ ማንን ነው የሚወክለው? ወልድን ነው የሚወክለው። ተወለደ፣ መንፈስ ቅዱስ አረፈባት። ይሄ ሲምቦሊክ ሪፕሬዘንቴሽን ኦፍ ዘ ሰን ማለት ነው። ምንድን ነው ይሄ? ከዛ what does this mean? like እሻውን እንቁላሉን ጣለችው፣ ከዛ ውሃ ውስጥ ገባ፣ እንቁ ባህሪ ሆነ። እንቁ ባህሪ ምንድን ነው የሚያደርገው? ምን ፕሮፐርቲ ያለው? የወልድ ተምሳሌት ነው። ወደ ምድር መጣ፣ መንፈስ ቅዱስ አደረበት ከውሃ አይደለም። አሁን የነገሩኝ የሚገርም ታሪክ ነው። ወፏ ያለዘ ሳትገናኝ ግንኙነት ሳትፈጠር ከውቅያኖሱ ተነስታ ሄዳ በራ፣ ከዛ አፈ ማህፀኗን አዙራ ዋሳይታ በሚፈጠረው ነገር ጸንሳ መታ እንቁላል ይዛ ባህር ውስጥ ጣለችው። ከዛ ይሄ ደግሞ ሄዶ ምን ሆናሉ? የወልድ ምሳሌ ሆነ። በጣም ጥሩሽ ይወለዳል ከድንግል ያድነናል ነው መልእክቱ ማለት ነው። ስለዚህ መንፈስ ቅዱስ በውስጡ ይኖራል፣ ክፉና ደጉን ይለያል፣ ወይም ጻድቅና ኃጢአቱን። ዳስ ጉድ። ሌላው ደግሞ ሌላውስ የኢትዮጵያ ስልጣኔ ምንድን ነው? እብነ አድማስ አልኩ። የአድማስ ደንጊያ ማለት ነው። የአክሱም ሐውልትን ስታዩ የለም በተፈጥሮ ሲገኝ እንደዚህ ነው። ራሱ ሲገኝ ሰው አልጠረቡ የሚልህ ማን ነው? ህብረ አእባን ሰው ሳይጠርበው ነው እንደዚህ የሚሆነው። እብረ አድማስ በተፈጥሮ ልክ እንደ የጅብ ጥላ ነው የሚመስለው። አሁን እንትኑ ላይ ምንድን ነው የሚልህ? ይሄ ጫፉ እንጉዳይ፣ በትግርኛ ቃንሻራ። እንጉዳይ ማለት የጅብ ጥላ ራሱ። እሺ እሱን ይመስላል። ይሄ እጀታው ክፍል ነው። እቺ አንገቷ ነች። እሺ ይሄ ብያ ይባላል። ይሄ ክፍል ድንጋይን ብረትንም ማንኛውም ነገር ብትሰጠው ይነድላል፣ ይበሳል፣ ይሰበስባል፣ ያቀልጣል። ይሄን ይዤ ሌላ ድንጋይ ለእንደዚህ ባስጠጋ እንደዚህ በታደርገው ያቀልጣል። ድንጋዩን ብረቱንም ማንኛውን ነው ራሱ ተፈጥሮ ምንም ነገር ሳይጨምርበት። ምን ላይ ነው ይሄንን የምታገኘው? ኪዳነ ወልድ ክፍሌ። ዋቤ ከሌለ አትናገር፣ ካለ አትፍራ። ስለዚህ የእሳቸው ማለት እኮ ዲክሽነሪ እኮ ነው አይደል? እሱ ላይ ነግርሃል። ሶርሶ በአካል አግኝተውት ያውቃሉ ይሄን ድንጋይ? እንዴ ይሄንን ቀስ ብዬ ነግርሃለሁ። እንዲህ ሆኖ ነው የሚገኘው ይልሃል። እሺ ይሄ ድንጋይ እቺ ክፍሉ ነች፣ ኃይል ክፍሏ። እንደዚህ በናደርገው የላይኛው ክፍል መጣ ማለት ነው። እሺ ለምሳሌ የመስዋዕት ማቅረቢያዎችን የእግዚአብሔርን በምትሰራበት ጊዜ ብረት ካልነካው ዕቃ ይሁን አለ ለሙሴ። ለምን ብረት ካልነካው ያለው? የእግዚአብሔር ሕግ ነው። ለምንድን ነው እንደዚህ ያለው? እግዚአብሔር ይታወቃል ወይስ? ለምሳሌ 10ቱ ትእዛዛት በጽላቱ ላይ ሲቀረጽ ብረት አትጠቀም ብሏል። ያረክሰዋል ይላላ። ለእንትኑ ላይ አወጣልሃለሁኝ። ዛሬ እኮ እንዲሁ የሆነና ሌላ ጊዜ ነጥቦቹን ትይዝና ነው። ስለዚህ ጽላቱ ላይ በምንድን ነው የምትጽፈው? በዚህ ድንጋይ ነው። ድንጋዩ ላይ ራሱ ይጽፋል ማለት ነው። ስለዚህ በሌላ እብነ አድማስ አድርግ። ሌላ ድንጋይ ሊቀርጸው አይችልም። ብቀርጸው ሁለቱን ቅርጽ አገኛለሁ። እብነ አድማስ ሲቀረጽ ፒራሚድና ይህንኛውን ይሆናል ማለት ነው። ይሄ ይሆናል። ይሄ ለመጻፊያነት ስገለገልበት ነው። ለመጻፊያነት የሚያገለግላል እብነ አድማስ። የሙሴ ትእዛዛት በዛ ነው የተጻፉት። የሰለሞን ቤተ መቅደስ ሲታነጽ እኮ ምንም ድምፅ አልተሰማም። ለምን? የብረት የምን። ስለዚህ ምን አይነት ነገር ተጠቅመዋል ነው። በእብነ አድማስ ነው የተሰራው ማለት ነው። ከዛ አሁን እንዴት ትለኛለህ? እንዴት? ለምሳሌ እዚህ ጋር ስንት ሁለት ቅርጽ የለም? እሱ የምንድን ነው? ችን ክፍል በአራት አቅጣጫ 3 ማዕዘን እንዲሆን አደረግኩት። ይሄ አንድ 3 ማዕዘን ፒራሚድ አልሆነም? ፒራሚድ ሆኗል። ስለዚህ ይሄ ቅርጽ አንዱ መጣ። እነሱ ግን ምን አሉ? ማልቴስ ክሮስ አሉ። መስቀል አይደለም። ይሄ ምንድነው ታዲያ? ቶፕ ቪው ኦፍ ፒራሚድ ነው። ቶፕ ቪው ኦፍ ፒራሚድ ከላይ ብታዩ ይሄ ይመጣል። ይሄንን አሁን ገብቶኛል። በጣም ተረድቻለሁ። ቶፕ ቪው መስቀል ነው የሚመጣው። መስቀል አይደለም። ይሄ የእብነ አድማስ የካህን የፍርድ የደረቅ ቋድ ውስጥ ሲገባ የሚኖረው ቅርጽ ነው። ግን ይሄን አሁን ኤኒባዲ አይቶ መስቀል ነው የሚለው እሱ ነው የሚያውቀው። ሲናገር ግን እንደሱ አይደለም ነው። ግን አሁን ስናየው
ስናየው ይሄ ሲታይ መስቀል ነው። አሁን መስቀል ይታየኛል እኔ ግን ደግሞ አት ዘ ቶፕ ኦፍ ፒራሚድ ራሱ መስቀል ነው ማለት ነው ወይስ ሌላ ምንድን ነው? የካህን የፍርድ የደረቅ ቋድ ውስጥ እንዴት ይገባል? እሱ ምን የፍርድ ደረቅ ቋድ ውስጥ ማለት ኪስ አላየህም? ሊቀ ካህኑ የሚያደርገው እንደዚህ ሆነ ነው። ኪስ ነገር አለ። 12ቱ ነገድን የሚወክሉት ድንጋዮች እዚህ ውስጥ ይገባሉ። ይሄንን አድርጎ ነው ለማስተሰረይ ምን ለማለት ከእግዚአብሔር ለመገናኘት ማገናኛ ማለት ነው። ይሄንን አድርጎ ነው የሚገባው ሊቀ ካህኑ። ሜቢ እችኛዋ ድንጋይ አሁን ይሄ ድንጋይ ነው። ቦታዋ እዚህ ጋር ነው የምትገባው። አንድ እዚህ ጋር አለ። 12 ናቸው። ይሄ በንፍታሌም ይወክሉታል። ይሄ ድንጋይ እዚህ ጋር ነው የሚሆነው። ተቀርጾ የካህን የፍርድ የደረቅ ቋዱ ላይ ሲገባ እንዲህ ነው የሚሆነው። ገባኝ። ግን ሜቢ ስለሚመጣው ወልድ እየነገሩን ቢሆንስ በፒራሚድ ሜቢ ምናልባት አሁን እርሶ የሚሉት ደግሞ ፒራሚድን የሰራ ነው እኛንን ነው የሚሉት። ለምንድን ነው የሰራ ነው ከሆነ እኛ ኢትዮጵያውያን ከሰራ ነው ለምንድን የሰራ ነው? ቅድም እዛ ጋር ሳሳየህ እዚህ ጋር ይሄንን እንቀይረውና እንደዚህ እናድርግ። የተቀረጸውን እብነ አድማስ ስራው ምንድን ነው? ማንጻቱ። አንድ በዓለማዊው ብንሄድ እብነ አድማስ ሲያቀልጠው የሚወጣው ጭስ የሰይጣንን ስራ በሙሉ ይሽራል ይላል። እንትኑን ላነበልህ ይችላሉ። ለዚህ ነው ላፕቶፑን እያልኩኝ ማን ይላል መጽሐፍ? አንድ ፊሳልጎስ ቡክ ኦፍ ፊሳልጎስ። በምንኛ የተጻፈው? ከኛ ተወስዶ በኋላ ላይ 3000 ዓመት እንዲያቆይተውት የግሪኮች ነው ተባለ። ፊሳልጎስ በእንግሊዝኛ አለ፣ በአማርኛም አለ። 2 ትርጉም ታገኛለህ። ጥሩ ያንተና ነው፣ የሮዳስ ጥሩ ነው። ካልሆነም ወስዳ አንዳፍታ እንትን አድርገህ ትለዋለህ። ስለዚህ ቡክ ኦፍ ፊሳልጎስ ፊሳልጎስ ይቤ እንዲህ አለ ይልሃል። ስለዚህ የሚሰራው ምንድን ነው? የሚገኝበት ቦታ የት ነው? የት ነው ያለው? ለእኔ ንገሩኝ። ምስራቁ የምድር ክፍል በኢትዮጵያ ብቻ ነው የሚገኘው፣ በሌላው ዓለም አታገኘው። የት ነው የሚገኘው? ዳጋ እስጢፋኖስ ይገኛል። ይሄ ድንጋይ ለአንተና ለእኔ አይደለም፣ ለሊቀ ካህኑ በእግዚአብሔር ለተመረጠ እንጂ እኛ ማጨስ አንችልም። መጀመሪያ አታገኘውም። ቢገኝስ ድንገት ለእኔ ኒኩለር ሳይንስ ለአንድ ገበሬ ያገኘው ትለኛለህ? አይመለከትህማ። አሁን እኮ በጣም ጥሩ ፖይንት አነሱልኝ። የአክሱም ሐውልት ቆይ አሁን ጥሩ ፖይንት አነሱልኝ። ዓለም ላይ ያሉ ሳይንቲስቶች ሁሉ ተመራምረው ያልደረሱበት ነገር ቢኖር የፒራሚዱ ጉዳይ ነው። ያን የሚያክል የድንጋይ ጡቦች እንዴት እዛ ቦታ ሊያወጡ ቻሉ? እንኳን አደል ያኔ ይቅርና አሁን ባሉ ቴክኖሎጂዎች ክሬኖች በሙሉ ቢደረግ ያን የሚያክል ትልቅ ስትራክቸር ማቆም አይቻልም። ትልልቅ ድንጋዮች አንዳንዱ በአህያ ነው፣ አንዳንዱ ባህሪያዎች ናቸው የሰሩት ይባላል። አንዳንዱ ደግሞ በኤሊያኖች ናቸው የሰሩት፣ መላእክት ናቸው የሰሩት ይባላል። የኢትዮጵያ ጥንታዊ ስልጣኔ ኢትዮጵያውያን ከሆነ የሰሩት እንዴት ነው የሰሩት? የአክሱምን ሐውልት የዛሬ 20 ዓመት አካባቢ ጃፓኖች ፒራሚድ ሊሰሩ ጀመሩ። ሶፊስቲኬትድ ሃይድሮሊክ ጃክ ነው የተጠቀሙት። 2 ቶንስ መቁረጥ አልቻሉ። አክሱም ከተማዋ አለ። የመጀመሪያ ድንጋዮቹ ግራናይት ኳሪው 5 ኪሎ ሜትር ወይ 6 ኪሎ ሜትር ጋራው ላይ ጎቦድራ የሚባል ቦታ ነው የተቆረጠ የመጣው። እሺ ቀደም 2 ቶንስ አቅቷል አልኩ። የአክሱም ሐውልት ተለቁ 520 ቶንስ አካባቢና 33 ሜትር ነው። ቆረጥ እስከ 800 ቶንስ ሊሆን ይችላል። what kind of stock cutting machine, what kind of transportation, what kind of crane had been using? what is የናንተ እይታ ወይም በኢትዮጵያ ስልጣኔ የሚባለው ምንድነው? ያን ድንጋይ የቆረጠው ምንድነው? ትራንስፖርት ያደረገው ምንድነው? ክሬኑ ምንድነው? በምንድነው ሊያቆሙት የቻሉት? አሁን ደግሞ አንድ ቀን ልንገራ። እሺ የመላከ ብርሃን አድማሱ ጀንበሬ ተማሪ ነው። ምን አለ? እያፈር አንሰ እብነ አድማስ ከዊና እብነ አድማስ አያልስ መሐር ጻዕባነ I finished how to build pyramid እና አክሱም ሐውልት። so I don't know ምን እንዳሉ በግዘኛው እንዴት ብዬ መጠየቅ አለብኝ? እያፈር አንሰ ሲል እኔ አላፍርም። እብነ አድማስ ከዊና እንደ እብነ አድማስ ነኝ። እብነ አድማስ አያልስ መሐር ጻዕባነ እብነ አድማስ ሌሎች ድንጋዮችን እንደሚያቀልጠው እንደሚበታተነው እኔም የመላከ ብርሃን አድማሱ ጀንበሬ ሌላው ላይ ሰለጥንበታለሁ ማለት ነው።
ስለዚህ ይሄ ይነድላል፣ ይሰበስባል፣ ምን ይላል ነው መሸከሙንስ? እሺ አሁን ቆረጠውን በል እብነ አድማሱ ትልቁ ድንጋይ ቆረጠውን በልና ከዛ ከተቆረጠበት ቦታ ወስዶ ፒራሚዱ ወይም የአክሱም ሐውልት ያለበት ቦታ ጋር ምን ትራንስፖርት አደረገው? እቺን በምታከል ነገር አይደል? አክሱም በተሄድ ጎቦደራ ፒክቸሮች አሉ፣ ለሌላ ቀን ተዘጋጅ ያሳያሉ። እንደዚህ ቲዩቦች አሉ፣ ሁሉም እኩል ናቸው። እዚህ ጋር የመጨስ እንትን አለበት አንዳንዱ። ይሄ ግራናይት ኳሪ ላይ ነው ይሄን መሰብሰብ የሚችል አንድ ተመሳሳይ የሆነ ነገር ተጠቅመዋል። እዚህ ጋር ጭሱ ምንድን ነው? ቅድም ያልኩ ጭሱ የሚወጣው ሰይጣንን እንትን ይላል በገጠመኝ ምናምን አልኩ። ያባረዋል። ይሄ ድንጋይ ኪዳነ ወልድ ክፍሌ ላይ እኮ የድንጋይ ንጉሥ ነው። ጽዱ ኮኩ አለት የሚሰብር የሚነድር ግሪክ ሜቴዎሎጂም ላይ እኮ ይነግሩሃል። ምንድን ነው የሚሉት? ለምሳሌ በዚህ በተለያየ እርኩስ መንፈስን ታስሮ እንደነበረ ጽዱ ጠንካራ ነው። ፕሮፌሰር ስቶን አይነት ነገር ነው ሃሪ ፖተር ላይ እንዳለው። አዎ ይሄኛው ግን የሁሉም እጅግ ከባድ ድንጋይ ነው። ቀረጽኩት፣ እንደዚህ ሆነ። ድንጋይ ከተትኩበት ገመድ። እሺ ቱምቢ ያለሆነ ምን ይልሃል መጽሐፍ ቅዱስ ላይ ቦታዎች አሉት። ሰው ወጪቱን እንደሚወለውለው እኔም በቱምቤ ኢየሩሳሌምን እወለውላታለሁ፣ ኢየሩሳሌምንም እገለባብጣታለሁ። በዚህ ድንጋይ ማለት ነው። አሁን ከኒውክለር ፊዥን ጋር እናወዳድረው። ኒውክለር እላዩ ላይ ብርሃን ሆኖ ማጥፋት ምናምን፣ ይሄ እኮ አፕሳይድ ዳውን ነው። ሆል ኢየሩሳሌም ይገለብጣታል ማለት ነው። ስለዚህ ስሰጥህ አንድ ቀን በደንብ እንትን ብለንበት ከመጽሐፍ ቅዱስ ላይ ሁሉ አለ። አባቶች ይሄንን አሁን ለዛ ነው ፈለጊያቸው የነበረው። ለነሱ ምንም ማለት አይደለም። በጣም ይተነትኑታል፣ ይረዱታል። መጽሐፍ ቅዱስ ይቅርታ አደርግልኝና ምን ማለት ነው? መጽሐፍና ቅዱስ ነው። ለአራታችሁ አንድ ጥቅስ ብሰጥ 4 ሀተታ ትሰጡኛላችሁ የተለያየ። ስለዚህም አባቶች ይምሩህ ይላል። ስለዚህ መጽሐፍ ቅዱስ እንዲህ እንደምናየው ቀላል አይደለም። እጅግ የረቀቀ የኢትዮጵያ እውቀት መጽሐፍ ነው። የኢትዮጵያ ነው የዓለም መነሻ የት ነው? እዚህ ነው። ለምሳሌ መነሻው ከየት ነው ስትባል ከየት ነው የምትለኝ? ርዕሰ እንዳንወጣ 81 ክፍል አይደለም ያለው እየኛ እና ሄኖክ እና ምናምን ሲራክ፣ ሄኖክ፣ መጽሐፈ መቃብያን። አዎ ለምንድን ነው ይሄንን ነገር ግልጽ የማይሆነው ስትል ህቡ ድርጅት ወደሚለው እንመጣለን። የኢትዮጵያ ህቡ ድርጅት ምንም አይናገርም፣ መረጃ ሊሰጥህም ስለማይፈልግ። ለምን? ፍንጭ እንድታገኝም አይፈልግም። ለምን? አሁን የኢትዮጵያ ህቡ ማለት የተደበቀ ድርጅት አለ። አዎ ቦታም አለ። የት ነው? ቅድም አልኩ እኮ ዳጋ እስጢፋኖስ ይሆናል። እነ ተዋነይ ይወጡበት። እነማን? እነ ተዋነይ። ተዋነይ ማን ነው? ትልቅ የቅኔ መምህር ነበር። በኋላ እዛ ነበር የገባው። እንትናም ደቀ እስጢፋም እዛ ነበር። ሊቃውንቶች ናቸው። እነዚህ ግሩፖች ልክ እንደ ሴክሬት ሶሳይቲ የድብቅ ሚስጥሮች አባላት ናቸው። አዎ ምንድን ነው የሚያደርጉት? ምንድን ነው ዓላማቸው? እነዚህ ምንድን ነው የዓለምን ሁሉ ነገር እውቀቱ ነው ያላቸው። ካላቸውና ታዲያ ለእኛ አውጥተው ለምን አይነግሩንም? ለጠፋ ነው ትውልዶች። እኔ በግልጽ እንደ አንድ ወጣት የምጠይቀው እውነት ካሉ እንደተባለው ዓለም የሚሰራበት ሚስጥር በጣም ከገባቸው እውነት እግዚአብሔር ከነሱ ጋር ካለ አናሳዝናቸው? ይህ ሁሉ ኢትዮጵያዊ እየተሰደደ ይህ ሁሉ ረሃብ፣ ይህ ሁሉ ችግር፣ ይህ ሁሉ የሚያሳዝን 130 ሚሊዮን ህዝብ ከእግዚአብሔር እየጠፋን የአጋንንት የሴጣን መጫወቻ ስንሆን እውነተኛ አባቶቻችን ካሉ ስለምንድን ነው ማይመሩን? ተመለሱ ለምን አይሉንም? ለምን አያስተምሩንም? ለምን አይመሩንም? ይህንን ማለት ስትጀምር ጀመርክ ማለት ነው። ነጮቹ ይሄንን ሲፈልጉልህ ነው የሚውሉት። በዚህ ላይ ሁላ ነብልህ እችል ነበር። የአለቃ ተገኘ ስንቱ ፈረንጅ ወሰደ እጁ እንደዘገነ፣ ስንትስ ፈረንጅ ቀረ ሀገር ውስጥ። ነጭ ምንድን ነው ስራው? ኤምባሲ ኤንጂኦ የምትለው። እነዚህ ደግሞ ቢያንስ ሁለቱን የምታውቀው መሰለኝ። አንዱ ፍሪሜሰንና ናይት ቴምፕላርስ የምትለው ያ ዓለምን የሚቆጣጠሩ ኢሉሚናቲዎች ናቸው። ድብቅ የሴክሬት ሶሳይቲዎች ናቸው። አዎ ግን የሚጠቀሙት ያንተ ምልክት ነው። አይን ፒራሚድ ሆነው አይን
ዶላሩ ላይ ያለው ጆሮ። እሱ የማን ምልክት ነው? የኛ ምልክት ነው። መጀመሪያ ይታወቃል። ፒራሚዱ ላይ ይሄ ያለው ፒራሚድ ላይ አይን ዶላሩ ላይ ያለው ነው ይታወቃል። አውቀዋለሁ። እኛ ጋስ እንደነበረ ታውቃለህ? የት ነው የነበረው? ምን ላይ? ዶክመንት ያሳዩኝ፣ መረጃ ያሳዩኝ። ለዚህ እኮ ነው ከሌላ አላወራም ካለ አልፈራም ብያለሁ። ከሌላ አላወራም ካለ አልፈራም። ናሽናል ሚውዚየም ነው የምታገኘው እኛ ጋር። ፒራሚዱ ይታየኛል፣ አይኑ ግን ጉድጓዳ ይታያል። ጉድጓድ ይታየኛል፣ ግን 3 ማዕዘን ነው። 3 ማዕዘን ይታየኛል። ከዛስ ይሄኛው ምንድን ነው? ከዚህ ከታች ያለው የብርሃን አምድ ነው። ምዕዛር የምንለው ብርሃን ማለት ነው። የትኛው? የብርሃን ጮራ ነው። እነዚህ እሺ። ስለዚህ የኢሉሚናቲው ሎጎ ማለት ነው። ኢሉሚኔሽን የሚሉት እነሱ ማለት ነው። ግን ይሄ ግን ምን ላይ የሚገኝ ነው? እኛ ሙዚየም እያልኩ የእኛ ሙዚየም ጌት ነው የተነሳው። 7 ደረጃ ነው እዚህ ጋር ተሰብሯል። ጌት ነው ይሄ ቦታው። ነገሩ አክቹዋሊ የት ነው የተገኘው? ከትግራይ ነው የተገኘው። 7 ደረጃ 7ኛው ሰማይ ላይ አይደለም እንዴ ፈጣሪ የሚኖረው? ይሄ ፈጣሪ ማለት ነው በእኛ። እነዚህ ናይት ቴምፕላሮች፣ እነዚህ ኢሉሚናቲዎች ኤምባሲዎችም ኤንጂኦች ላይ ያሉ ይህንኛውን ጥበብ ነው ወስደው ከዛ በራሳቸው መንገድ አድርገው ዓለምን የሚመሩት። ፍሪሜሰን ኮርስ ሁሉ አላቸው። ፈረንጆቹ ናቸው ኢትዮጵያውያን ፈረንጆቹ? አዎ የእነሱ ማህበራት የሆኑ ሰዎችን እያሳደጉ ዝነኛ እያደረጉ ህንፃ እያስገነቡ ሀብታም እያደረጉ ለልጅ ልጆቻቸው በካምፓኒያቸው እያባዙ ይቀጥላሉ። ዓለም ላይ ይታወቃል። የእነሱ አባል ያልሆነ ስልጣን አይኖረውም። የእነሱ አባል ያልሆነ ትልቅ ካምፓኒ አይኖረውም። የእነሱ አባል ያልሆነ ሚስጥሩ ዩኒቨርሱ እንዴት እንደሚሰራ ያውቃሉ። ልጆቻቸው ይሰጣሉ፣ ልጃቸው ለልጁ ይሰጣል። አባላቱ እየቀጠለ ይመጣል። አንዴ ምን ሆነ መሰለኝ እኛ ጋር መጥተው ስገልጽ አሪው ዘሜምበር ኦፍ አሳሌም ፍሪሜሰን ነው አልኩት። ማይ ኤልደርስ ሃቭ ሜሰን በት ኖት ፍሪሜሰን። ፒራሚዱን የሰራው ነው አሁን። ስለዚህ ድንጋይ እኮ ነው ይሄ ሁሉ። ቆይ እስቲ ከዛ ምን እርሶ ምን አሉት? ከዛ ኮርሱን እንስጥህ። ከዛ ቀለበቱን ሲያሳየኝ ያንተ 30ኛው ዲግሪ ሊሆን ይችላል፣ ያንተ 18 ዲግሪ ያላቸው ቀለበት ላይ እሺ እንትን ነው የምትማራ። እያስተማሯቸው ይሾማቸዋል፣ ይሰጣቸዋል። ግን የመጨረሻውን ኮርስ አይሰጡ። ለምን? የኢትዮጵያ ሚስጥር ስለሆነ። SHA 3 dots SHA 3 dots። እሺ ምን ማለት ነው ይሄ? ሻሚር አድማስ ማለት ነው። ይሄ ድንጋይ ማለት ነው በሂብሩ። እርሶም ቢሆን ኮርሱን አልወስድም አሉ። ምን ነካ? ቀልድ ትጫወታለህ? እኔ እኮ ጊዜ እንፈልገዋለሁ። የሚያስተምሩህ ደግሞ ዲማኒክ ወይ ነው። ቆይ እሺ ዲማኒክ ከሆነ ለምንድን ነው ኢትዮጵያ የሚመጡት? ኢትዮጵያንም ዲማኒክ ናቸው ማለት ነው? ያት ነው ይሄ ድንጋይ ይፈልጉታል እኮ። የሚገኘው እዚህ ነው ያልኩ። ከተገኘ ድንጋዩን ለምን ነው ይፈልጉት? አንድ ሁለት ደግሞ እነዚህ ከኢትዮጵያውያን ጥንታውያን ሰዎች ጋር ከተገናኙና ዘግነው ጥበቡን የሚወስዷቸው ለፈረንጆቹ የሚሰጧቸው እኛ ልጆቻቸው ካልገባን ዴሞኒኩን ወይ ነው የሚያስተምሯቸው ማለት ነው? እሱን ግልጽ ያርጉልኝ። ሊወስዱት አይችሉ። ከፈጣሪ ለሰው የሚሰጠው ብጽዓት በምርጫ በትምህርት ይሆናል እንዴ? ለምን ነው የወጡት እዚህ ሀገር? እነሱ ያጠናሉ፣ ይፈልጋሉ፣ ምን ይላሉ። ለምሳሌ አንድ መጽሐፍ አለ። አንድ ጊዜ ነው የምንገጠመ መሰለ። አነቶር ስንሄድ የኔዘርላንድ ጁነኝ አለኝ። አክሱም ጽላቱ እዚህ የለም አለኝ። ለምን ስለው የእጄን ጸጉር ያው አለኝ ታኝቷል። ጣና ስንገባ እንደ አንቴና ቀጥቀጥ አለ፣ እዚህ ግን አለ አለኝ የእጁ ጸጉር። ቀላሎች መስለውሃል፣ ብዙ ደረጃ አጥንተዋል፣ ብዙ ይሄዳሉ። ግን ይሄኛው አይናገርም፣ አታገኘውም። ድከም ምን ቸገረ? የእርሶ ቆሟል ጸጉር ወይስ የእሱ ብቻ ነው የቆመው? የእሱ የኔ ምንም። ለምን እዚህ ቦታ ላይ አለ ንዋየ ቅድሳት አለኝ። ሰውነቱ ታዲያ እንዴት ነው የሚናገረው? ምንድን ነው ኮኔክት ያደረገው? እነሱ ብዙ የሚወስዱ ኮርስ አለ ያልኩ። የሚተኙ መስሏል፣ አይተኙ። ስለዚህ አናቃቸውም። ግን በተለይ ጂውሾቹ ምን አለ መሰለ፣ ለአንተ የተሰጠህን ማንም ሊያወጣው አይችልም። አልወጣም እኮ አልወጣም የሚባል ህዝባችን በድንቁርና በጨለምተኝነት ውስጥ እያለቀ ነው። የሚበላው አጥቶ እየጠፋ ነው።
ህዝባችን ሄዶ ብናየው የሰው ሽንት ቤት እየጠረገ አረብ ሀገር ከፎቅ እየተወረወረ እዚህ ሀገር ሚሊዮን ወጣቶች ስራ አጥ ሆነው አባቶቻችን ኢቭን ተውሽ እኔ ስለ ስጋም አይደለም አሁን እኔ የማወራው ስለ ነፍስ ነው የማወራው ስለ መንፈስ ነው የማወራው። ተው አንድ ሰው ፎቅ ስለበዛለት ገንዘብ ስለበዛበት ስኬታማ ይሆናል ማለት አይደለም። እውቀትን ታንተርሰን አባቶቻችንን ሀብታም እንዴት መሆን እንችላለን በላይ። እሺ እንዴት እንሁን? ፈረንጁ እየመጣ እየወሰደ የሚከብር ከሆነ እኛ ተረግመን ነው ወይ? ለምን ለኛ የማይሰጡን? ሃሪ ፖተር ከየት ነው ያገኘችው? ጄኬ ሮሊንግ ጻፊዋ ከየት ነው ያገኘችው? አላቅም። ገባና አንድ ልጅ ሞክረውታል አርተ ቲቪ ላይ ራፋቱኤል ብሎ እንግዲህ ነበረ 3 ያቀርበዋለሁ። እሱ ምንድነው እጻ ልባዊ አለ። ለባዊ ነው ይዝኖት ልባዊ እሺ እቺ በጣም ዘሞስት ሚስቴሪየስ ፕላንት ነች። ያንን ሁሉ ድርሰት ውስጥ መታየው ስለሷ የሚተርክ ነው። እሷ ይሄንን አገኘች፣ ወደ ሙቪ ቀየረችው፣ ወደ ጽሁፍ። ስለዚህ ይሄንን ነገር ለልጆቻችን አሳውቀን እንዴት ወደ ዳቦ ይቀየራል? እሺ እኮ አሁን እኮ ኬት እናገኝ? ጽሁፉን ኬት እናገኝ? ይሄንን በማስተዋወቅ ትውልድን መቀየር እያልኩ ትውልድን እየጠየቀ ነዋ። የት ነው ያለው ነው? እኔ አሁን እንደ ትውልዱ ቀጥታ ነው የምጠይቁት፣ ቀጥታ ይመልሱልኝ። አሁን እኔ የዚህ ትውልድ አካል ስለሆንኩኝ ብዙ የፈረንጅ መጽሐፍ አንብቤ ያለው የሀገሬንም መጽሐፍ ተክለ ጻዲቅ መኩሪያ ያሉትንም ጨምሮ ብዙዎችን ለማንበብ እየሞከርኩኝ ነው። እግዚአብሔር ይስጣቸው አባቶቻችንን የጻፉ ሰዎች የከበሩ ይሁኑ፣ በረከታቸው ይደርብን። አሁን እኔ ግን የማወራው ሃሪ ፖተርን እሷ ምርጥ አርጋ ጽፈዋለች። ይሄው ሃሪ ፖተር ዓለም ላይ ይታወቃል። የኛ ሴት አለ እኛ እንድናነበው የሚፈለገው መጽሐፍ ይስጡኝ፣ እኔ ላንብበው፣ እኔ ችግር የለብኝም ላንብበው። የት አለ መጽሐፉ ነው ጥያቄ። ቅድም ሽማግሌውን ይዤልህ እመጣለሁ ያልኩ በእነሱና በዚህኛው ትውልድ መካከል ድልድይ ተፈጥሯል፣ የእነሱን በማስተዋወቅ ለዚህ ነው ቅድም ያልኩ። እሳቸው ቅኔውን ምኑን ብዙ ልንል የምንችለው እስከ ክብደቱ እንዴት እንደሆነ ሀተታ መስጠት ይቻላል። ያሉበት ሄደን መቅረጽ እንችላለን። በነገራችን ላይ ክብራትና ክብራን አንድ ትልቅ ቅኔ አዋቂ አባት አሉ። እሳቸውን ይዘው ሊመጡ ነበርና በሆነ ምክንያት እሳቸው በአሁኑ ኤፒሶድ አልተገኙም። ፈቃዳቸው ከሆነ ግን እኛ ያሉበት ቦታ ይህንን ማይክ ላይቱን ሁሉን ነገር ይዘን ሄደን ዶክመንት አድርገን ለትውልድ እናቀርባቸዋለን። ከዛ አሁን የምጠይቀህ አንተን በገዛ ቁም አትንጋደር ነው የሚልህ። ምን ማለት ነው? ራስህን ሆን ወደ ትክክለኛው ኢትዮጵያዊነት ከተመለስክ ይሄ መሬት በትክክል ስላላወቅ ነው ኢትዮጵያ ሀገረ አብ፣ ሀገረ ወልድ፣ ሀገረ መንፈስ ቅዱስ የእግዚአብሔር ሂሮግሊፊክሱ ምኑም ይነግርሃል። ይሄ ድንጋይ አሁን ቅድም ያልኩ እዚህ ብቻ ነው የሚገኘው። ይሄ ስለ ጽላት ስለምን የምናወራበት ሀገር ኢትዮጵያ ብቻ ነች። ይሄንን እውቀት አስተዋውቀን ወደ ትውልዱ ወደ ዳቦ እንዲቀየረው ማድረግ ወደ ምን ወደ ነባር እሱነቱ። ለምሳሌ 2-3 ምሳሌ ልስጥ። በገዛ ሀገር ቁም ያልኩ ኢትዮጵያ ይሁን ነው ያልኩ። ምን ማለት ነው ኢትዮጵያዊ መሆን? ምሳሌ ልስጥ። ከዘፋኝ የተወሰኑትን፣ ከሰዓሊያን የተወሰኑትን። እሺ ከስነ ጥበብ ለምሳሌ ዓለም ላይ አንቱ ይባል ከነበሩት አንዱ እስክንድር ቦጎሲያን ነው። ውጭ ሄደ አልሆነም። ተመልሶ ሲመጣ እዚህ ኢትዮጵያውያን እውቀቶች ሲያገኝ ሰው ሆነ። ስለዚህ የእሱ ስራ ዓለም ላይ አንቱ ነበረ። እስክንድር ቦጎሲ የነ ቦጎሲያን ዘበያ ናቸው። ከዘፋኝ ልንገር ለምሳሌ ጂጂኒያት አንተው የአንተን ኢነርጂን የተጠቀመችው የላሊበላው አባባል የምናምኑ ቴዲኒው ብልጥ ነው ሮፍናንን ነው ኢትስ ጉድ በት ኖት ዌስት። ለምሳሌ ሮፍናን ሰከላም አባይን ወለደች ምናምን እናቴ ምን ገና ብዙ የሚቀረው ነገር አለ። ሚውዚክ ኮንሰርት ብዙ ማዘጋጀት እንችላለን። እንደ ፈጣሪ ፍቃድ ከሆነ ይቻላል። አሁን እንዴት ይቀየራል? የቴዲ አፍሮ ዘፈኖች ውስጥ የተክለም ጻዲቅ መኩሪያን ኢንፍሉዌንስ አያለው። ታሪክ ታይበታል። ካላወቅ ታሪክን ስለማን ነው ምንድን ነው የምታወራው? ትውልዱን እኮ እኛ እናስጨንቀዋለን። ምክንያቱም መርፌ ውጠህ ማረሻ የማያውቀውን ነገር ማስተማር ለዚህ ነው። ስለዚህ ግዕዙ ግድ ያስፈልግሃል፣ መማር አለብን። ጋሻ ኃይሌ ገሪማ ያለውን ልበልልህ። እኔ ግዕዝን ያወቅኩ ቀን እች ምድር ለእኔ አትበቃኝም።
የውጭዎቹ እኮ ስለ አንተ ሲያጠኑ ግዕዙን ምን ለማድረግ ነው? ቋንቋ ሁሉም ቋንቋ አይደለም። ግዕዝ የመጀመሪያው ቋንቋ ነው። ቅድም አልኩ ሃሎ መቀድመ ኩሉ ዓለም። ቀጥሎ ማን ይመጣል? ለ ነው። እዛ ጋር ሳሳየህ ምንድን ነው? በደንብ አላየኸውም ማለት ነው። ይሄንን አንድ ምልክት የሳባውን ነው። ኦኬ አለ መሀል ላይ ፀሐይ ይታየኛል። ምን ብለው ነጮቹ ፈቱት? የጨረቃና የፀሐይ አምልኮ ኢትዮጵያውያን ያመልካሉ አሉ። ከዛኛውን ደግሞ የማልቴስ ክሮስ ብለው ወደ ክርስትና ተቀየረ ነው የሚሉ። ይሄ ግን ማለት ምድርም ትነጻለች። መቼ? በምስራቅ ጠዋት፣ ሁሌ በምዕራብ ቆሻሻ ሆና ነው የምትገባው። ኢንድ ማለት ነው። አስከሬን ቤተ ክርስቲያን በየትኛው አቅጣጫ ነው የምታሳለመው? በምዕራብ። አለቃ በቃ ቆሸሸ። ምስራቅ ተስፋ። ምስራቅ የሚለውን ስም የምትሰማው ለዚህ ነው። ደቡብ አለ፣ ሰሜን አለ፣ የለም። ፀሐይ። እኛ እኮ አሁን ብዙዎቹን ስሞች አናውቀውም። ፀሐይ፣ ጣይቱ ብዙ ነገርን ነው የሚያሳይ። ጣይቱ አድማስ ነው። ይሄ ፀሐይ ጀንበር ነው። አድማሱ ጀንበር አይመጣም። ስም ሲያወጡ እነዚህ ህቡ ድርጅቱ ከሚታወቅበት አንዱ ይሄ ነው። አድማሱ ጀንበሬ። ስለዚህ የህቡ ድርጅቱ አባል ነበር። ስሙ የቀድሙ ያሳየው አለ። አይን ፒራሚድ ኖሮት አሾልኩት። አድማስ አይደለም ድንጋዩ፣ ብርሃን አለ። ብርሃን ይከስታል። ከሰተ ብርሃን አድማሱ የሚል ስም የጤና ጥበቃ ዝም ብሎ የሚወጣ ነገር የለም። ሰመዚህ ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። ብዙዎቹን ነገሮች ከገጣጠምካቸው ይላል ለ ይሄ ማለት ሀለ ማለት የፀሐይ መወለድ። ፈረንጆቹ ኢሉሚናቲዎች ሰዎችን ይመለምላሉ። ትልቅ ዩኒቨርሲቲዎችና ዬል፣ ሃርቫርድ ፕላስ ደግሞ ዝነኛ ሰዎች አርቲስቶች ገና ሲመጡ ኢቨን ፖለቲሽያኖች የእነሱ ሜምበር አባላቶች ናቸው። ወስደው ትልልቅ ካምፓኒዎችን ያስመሰርቷቸዋል። ዓለም ላይ ኢንፍሉዌንሻል የተባለውን ነገር ያስደረጓቸዋል። እነዚህ የኢትዮጵያውያን ህቡ የሆኑ ማህበራትስ እውነት ስለ ኢትዮጵያ ኬር ያደርጋሉ? ስለ ታሪኳ፣ ስለ ባህሏ፣ ስለ ሃይማኖቷ ለምን አይነግሩንም? እኛ ቢነግሩን ኖሮ ቢያስተምሩን እናደርጋ ምን ችግር አለ? ይሄ እኮ ትምህርት አይደለም። ቅድም አልኩ ብጽዓት ነው፣ በፈጣሪ ነው የሚሰጠው። ግራሃም ሃንኮክ አንድ ቦታ ላይ የጽላቱ ጠባቂ አላለም አይደሉም። እዛቸው ሁለቱም ጡረታ ያወጡትንም አዲሱንም አግኝቻቸዋል። ለምንድን ነው የሚነግሩ? አይመለከትህማ። የጠለቀውን ነገር ምርጫው ምኑም እንደ ቀበሌ አይደለም። ራሱን የቻለ መንፈሳዊ ነው። ለአንተ የተሰጠ ስጦታ ነው። እግዚአብሔር ይሰጣል፣ አምናለሁ በዚህ። ለሁሉ ነገር ለሁሉ ሰው ከተሰጠው ማውቀት አይደለም። ለተመረጡትም ቢሆን ለምን አይሰጥም? ወይም ይህንም እያዩን ከሆነ እነሱ በካሜራም አይደለም እንግዲህ እዛ ቁጭ ብሎም ሊያዩ ይችላሉ። ልባችንም ሊመረምሩት ይችላሉ። እንግዲህ ጥበባቸው በዚህ ሌቭል ወደኋላ ሄደው እያንሸራሽሩ የሚያዩ ከሆነ ይሄ ሀሳቡ በራሱ ትልቅ ነው። አንድ አባት ዶክተር አብርሃም የሚባሉ አባቶቻችን ማርስን ይገዙ ነበረ። እዚህ ሆነው ማርስን አሁን እና ኢሉን ማስክ ከተማ እንገነባለን የሚሉትን አባቶቻችን እዚህ ሆነው ሌላ ፕላኔት ላይ ይገዙ ነበረ ተብሎ እውነት። ታዲያ ፍሬያችንን ግን ሲታይ እውነት እኮ ጥበብ ያለን ህዝቦች እኮ አንመስልም። ዘጸአት ታውቃለህ? ኤክሶደስ ለምሳሌ ከኢትዮጵያ ወጥቶ በአቅራቢያችን እነ መርዌና ኖባ አሁን በተለምዶ ሱዳን የሚለው ወደ ኢጅፕት ሄደ፣ ግማሹ ወደ ምዕራብ አፍሪካ ወደ ላቲን አሜሪካም ሄዷል። ፒፕልስ ሁ ኬም ፍሮም ዘ ሲ ነው የሚል ፒራሚድ አለ። እዚህ እዛም ፒራሚድ አለ። ይሄ ምልክት አለ፣ እዛም ምልክት አለ። ይሄ ናዚ የሚመስለው ማለት ነው። ኢዝኖት ናዚ ስዋስቲካ ይባላል። ላሊበላ የለም አለ። የነጮቹን አትንገረኝ። ነው ወይ እናውጣው። ይሄ ነው ይሄንን አወጣሁት፣ ይሄ ሆነ። ይሄ እንደዚህ አወጣሁት፣ ይሄ ሆነ። ቀለም ልዩነት ምንድን ነው? ይሄ ወልድ ሊሆን ይችላል። እነዛ ደግሞ አይወዱትም። ኢሮፓዊ ዘይሳይን ነው። በ29 ነው አይደለም ልደት። በዚህኛው በኩል ሆኖ ምንድን ነው ካህናቱ ዮም ተወልደ ይሉሃል። ዮም ልጅ
ኢትዮጵያ ገና ብዙ ማናቃት ነገር አለ። ስለዚህ ታሪካችንም እዛ ጋር ተንሻፏል። ቅድም ወልድ ስል ብዙ ልገፋበት ስላልፈለግኩ ነው። ዩ አር ጌቲንግ ኦን ማይ ዩቲዩብ። ያ ልጅ ማን ነው የሚለው ኢትዮጵያዊ ነው ወልድ። ለዚህ ነው የሩሲያ ስዕል አድህኖቹን ስታዩ ጠይም የሚሆን። ቅድምም ብዬሃለሁ እኔ አይደለሁም ያልኩ ሀገረ ወልድ ነው አለህ እኮ። ኢትዮጵያ ማለት ሀገረ ወልድ ማለት ከሜት ብለህ አሁን ብትላቸው ዘይዶ ወንቱ ስፒክ የኢትዮጵያ አንደኛው ስም ነው። የሚስጥር መነሻ ከሜት ምንድን ነው ሚስጥሩ? አይፈልጉትም ነጮቹ። የስልጣኔ መነሻ ኢትዮጵያ እንድትባል አይፈልጉም። ነች ግን ታዲያ ሞራልህ እኮ መረጃዎችን ይዘን እንቀርባለን። ለምሳሌ እስራኤል ማን ነው? የዚህ ህዝብ ነው። ኢትዮጵያ ናቸው እስራኤል ናቸው። ታዲያኛው ነጩ ነው። ያ ጸጉሩ ቆመ የሚሉት ሜቢ ከታቦተ ጽዮን ጋር ያገናኘው ነገር ቢኖረው። አሁን መጽሐፍ ቅዱስ አለህ እዚህ? አዎ አለ። ዘፍጥረት ምዕራፍ 10 አወጣን። ዘፍጥረት ምዕራፍ 10 እሺ ምዕራፍ 10 ስንት? ሶስቱ ከጥፋት ውሃ በኋላ የሴም ያፌትና የካም አይልህም? ቁጥር 3 ላይ ነው ያለው መጀመሪያው አካባቢ። እሺ ምዕራፍ 10 የኖህ ልጆች የሴም የካምና የያፌት ትውልድ ይህ ነው። ከጥፋት ውሃም በኋላ ልጆች ተወለዱላቸው። የያፌት ልጆች ጋሜር፣ ማጎግ፣ ማዴ፣ ያን፣ ይልሳ፣ ቶቤል፣ ሞሳህና ቴራስ። አሁን እሱ ጋር ቆመው የያፌት የመጀመሪያው ጋሜር መጣ አይደለም? ወንድሙ ማን ነው? ማጎግ። ዋይት ጁ ምንድን ነው የሚሉ? አሽከናዚ ጁ አይሉህም ሲባል ይሰማል። አሽከናዚ ጁ ሰ ማለት ሸ ነው። ኒውማሪካሊ እኩል ናቸው። ሲሳይ ብል ትግራይ ሽሻይ ይሆናል። አሽከናዚ ይመጣል ወይም አስካናስ። ስለዚህ የማን ልጅ ነው? ያፌት የመጀመሪያ የጋሜር ልጅ አይደለም? ታዲያ እንዴት ነው እስራኤላዊ የሚሆነው? የሴም ነው አይደለም የምትለው? እሺ ኢትዮጵያዊውስ አይደለም እስራኤላዊ? ጉድ እኮ ነው። እኔ አንዳንዴ እዛ መጥተው አንድ ቀን ሁለቱም ጆ አለ እኛ የተመረጠን ዘሮች አሉ እግዚአብሔር ፊት እነሱ ፈጣሪ ቀደም እኮ የምነግርህ ሀሎ መቅድመ ኩሉ ዓለም እያለ በአንበሳ የሚወከለው ፈጣሪ የአብ ህዝብ አለ። ዩቶፒያ ሲል ሀገረ ወልድ የመንፈስ ቅዱስም ነጣና ላይ ብዙ ነገር አለ። አሁን ሁለት ጁ መጣ። ብላክ ኤንድ ዋይት። ብላኩ የኛ ነው አይደለም? ብላክ ጁ ታውቃለህ? ካኒ ዌስት ባለፈው ተናግሯል። አይ አም ኦርቶዶክስ ብላክ ጂው ነጮች አይደሉም ብሎ አልቀበለውም። እኔ ብላክ ጁ ብትለኝ እኮ ቆይ if you say ብላክ ጁ አራት ካኒ ዌስትን ያውቁታል። ብላክ ነው ጥቁር ነው እኮ ሰው ግን ምን አለ መሰለህ ብላክ ጁ ስትል ዋይት ጁ አለ ማለት እኮ ነው። ኦን ዘ አዘር ሃንድ እኔ ነኝ እሱ ያለው ምንድን ነው? ከጂዎች ጋር ሁሌ ይጣላል። በጣም ፌመስ ራፐር ዘፋኝ ነው። ሁሌ ከነሱ ጋር ነው የሚጣላው። እኔ ጂው ነኝ ብላክ ኦርቶዶክስ ጂው ነኝ አለ። ብላክ መባል አያስፈልገውም። ጁ ብቻ ነው የምትለው። ስለዚህ ጁ ከተባለ ጥቁር ነው። ብላክ ጁ ካልክ ዋይት ጁም አለ ማለት ነው። አይ ሲ እኔ አይደለሁም ታውራ ወይ መጽሐፍ ቅዱስ ግን የሚለው የታለው ዘፍጥረት ምዕራፍ 10 አንብበው። የያፌት የመጀመሪያው ልጅ ጋሜር ነው። የጋሜር ልጅ አሽከናዚ ነው። ቆይ የያፌት ልጅ ጋሜር፣ ማጎግ፣ ማዴ፣ ያን፣ ይልሳ፣ ቶቤል፣ ሞሳ፣ ቴራስ ናቸው የያፌት ልጆች ነው የሚለው። እዚህ ጋር የጋሜር ልጅ የሚል ነገር አላየውም። የያንም ልጆች ኤልሳ፣ ቴርሴስ፣ ኬቲም፣ ሮዲ ናቸው። ከነዚህም የአሕዛብ ደሴቶች ሁሉ በየምድራቸው በየቋንቋቸው በየነገዳቸው። የጋሜር ልጅ የሚናገርበት ቦታ የለም ወይ? ወደታች ስኖር ካለ ሊሆን ይችላል። እሺ የጋሜርንስ እስቲ አንብቡት። የጋሜርም ልጆች አስካናዝ፣ ራፋን፣ ቴርጋማ አይልህም? ይኸው እስቲ መጽሐፍ ቅዱስ ጋር ሲር ተቀየረ እንዴ? የጋሜርም ልጆች አስካናዝ፣ ሪፋት፣ ቴርጋማ ናቸው። እነሱ የማን ናቸው? ልጆች ያፌት ናቸው። እንደዚህ ይላሉ ራሳቸውን። እነሱ አሽከናዚ ጁ ነው የሚሉ ራሳቸውን ሲጠሩ ሁሉም ጆዎች። እሺ ቆይ በጣም ጥሩ። ስለዚህ አሁን ስለዚህ የእስራኤል ለመባል የማን ልጅ መሆን አለብን?
ኦኬ የያፌት የካም የሴም ልጅ መሆን አለብን። ከሶስቱ ከካም ከያፌት ከሴም እግዚአብሔር እስራኤል ያለው የሴም ልጅ ነው። እሺ አሁን የምጠይቅህን ማለት የያፌት የመጀመሪያው ልጅ ጋሜር ነው። ወንድሙ ማን ነው? ማጎግ አይደለ? የጋሜር ሌላ ስሙ ጎግ ነው። ጎግና ማጎግ። ኦኬ ጎጎ ለማጎግ በመጨረሻው ዘመን ሚነሱ ይመጣል። አሁን ተነሱብን እንዴት ነው? አይደለም ቀላሎች እንዳይመስሉ የሰይጣኑ ዓለም ሰዎች ናቸው። አራታው እዛ ሚድል ኢስት የምታገኛቸው። ስለዚህ ለምንድን ነው ከዚህ ወደዛ የሚወስዱት? ወንድሙ ነው። የማጥፋት ስራ ነው የምትሰራው። አማራ ሲተርፍ ምን ይላል? ጠላትህ አንገትህን ሊቆርጥ አንገትህ ስር ይስምሃል አለ። ከዚህ ወሰዷቸው። ኖ ብለድ ዶኔሽን ፍሮም ዘ ብላክ አላሉ። ተደፋ ደግሞ ሴቶቹን አመከኗቸው። ለምን? የወልድ ዘር ነው። አደገኛ ነው። ያሄ የምትመለከተው እንትን የሚባሉት ማለት ነው እነዚህ ፈላሻዎች። ነው ፈላሻ ሌላ ስም አላቸው። እሺ ቆይ ስለዚህ ሴም ደግሞ ኢትዮጵያዊ ስለመሆኑ ወይም እስራኤላዊ ስለባሉ ምን መረጃ አለ? ማሽ ከዛ ሁለቱን አገኘኋቸውና ያ እንትን ይላል ወደ ተስፋይቱ ምድር ምናምን ኢየሩሳሌም እና ራሳቸውን ልክ እንደ ልዩ አንተ ማነህ አልኩት። እስራኤላዊ አሽከናዚ ጆና አለኝ። ገባ ማለት ነው። አንተስ አልኩት። ቤተ እስራኤል። ጉድበል ጎንደር አለ። ቤት እስራኤል መነሻ ከእስራኤል ሆነ። አስወጣኸው ከዚህ ማለት ነው አይደለም? ሽንት ቤት ወሰድኩት። ራስህን ያልኩት መስታወቱ ላይ ጥቁር ድዱም እንደኔ ጥቁር ከርል ሄር ፍሮም ፖቴቶ ነው ቶሜቶ ድንች ተክለ ቲማቲም አይገባ። ከዛ ቢመጣ ሌላ ቀለም ነበር። ስለዚህ የመጀመሪያ ክፍላቸውን ረስተውታል። ግን ሄዱት በካህኑ መልከ ጼዴቅ ዘመን ኤክሶዶስ ይኬዳል ብዙ ጊዜ። አሁን ቀደም እንዳልኩ ለምሳሌ ኤክሶዶስ ወዴት ሄዷል? ትውልድህን እንደ ምድር አሸዋ አበዛለሁ ለእኛ ነው። እንዴት በል ጃፓኑና ቻይናውን አግኝቻቸው እዛ ዩሉክስ ላይክ ጃፓኒስ አልኩት። ምን እንደሚለኝ አውቀዋለሁ። ቻይና ነው the Japanese looks like us አለ። I am the origin ሲል both of you looks like ኢትዮጵያን ስል you are kidding us አለ ጃፓን ማለት ምንድን ነው? ቀይ ነው። ይሄ ምስራቅ የፀሐይ በምስራቅ የሚወጣ ፀሐይ ማለት ነው። ይሄ ማቀደም ያሳየው ጋብና አድማስ ነጽቶ የሚወጣ ጃፓን ማለት ምስራቅ ማለት ነው። የነጻ ፀሐይ መውጫ። እናንተ ጋር ጥቁር አለ የለም አልኩት። ተአለ አንዴ ላፕቶፕን ስለው ሲወጣ ጥቁር ነው። ፍሮም ፖቴቶ ኖ ቶሜቶ አይደለም። ፊደላቸውን እንየው። ፊደልህ አልኩት። ጽፌ ይህንን አሳየሁት። ቢ ነው እነሱ በቡ ባቤቡ አደል ስለ አዋለ የጅራጋናና ካታካን የኛ ደግሞ በቡ ያቤቡ ጸላት አይነት ታቦት አላቸው። ከዛ ይሄ ምልክት ከኛ ወደዛ ይሄዳል። ምን ማለት ነው ይሄ? ለምሳሌ ቡድሂስት ሜዲቴሽን፣ አስትራል ፕሮጀክሽን አቋላ አታውቀው? obviously በኢትዮጵያ ታሪክ አስትራል ፕሮጀክሽን ኦፍ ኮርስ አርመሞ አለ። በኢትዮጵያ ታሪክ አስትራል ፕሮጀክሽን ስሙን ቀየረ እንጂ በጣም ይባላል፣ ሲነገር ይሰማል። ኦርቶዶክስ ነው አይደለም? ኤኖክ ላይ ምንድን ነው የሚለው? ተነጥቋል፣ አልሞተም ይላል። እግዚአብሔር ፊት ሄዶ ቆሞ አውርቶታል። ዛስ አስትራል ፕሮጀክሽን የሄደው በፊዚካል ቦዲው አይደለም፣ በአስትራል ቦዲው ነው። አካልህማ ከሄደ ትሞታል፣ ጠፍታል። ሰውነት ያንን ነገር መቋቋም አይችልም። ይታወቃል። ትራቨሊንግ ስሩ ቱ ዘ ዩኒቨርስ። ምንም አዲስ ነገር አልነገርኩ። አምደ ብርሃንን አይቶ ህመምተኛና አይደለም ብዙ ነገር ይሄ በቃ ምንም እኛ ጋር ያለው እውቀት ነው። እኛ እስራኤላውያን ስለባላችን አሁን ቅድም እነዚህ ሰዎች አይደሉም፣ የያፌት ልጆች ናቸው፣ የያፌት ትውልድ ናቸው። ያኛውስ የሴም እንደሆነ እስቲ ተርሚናል። እንዴት ቀየረው? አሽከናዚ ታደርገዋለህ። ከዚህ ሲሄዱ ቋንቋ ላስጠናቸው ይሄንን እንዲተው ምን እየተደረገ ነው? እየቀየርከው ነው። እውነተኛው አንተ
በተለምዶ ሰው ቤተ እስራኤል የሚለው ግን ይታወቃል። አንተ ምነህ እስራኤል? ፓስወርድ ንገሩኝ አልኳቸው። ለምሳሌ አንተ ሊቅ ነህ ልበል፣ ወደ ቅዳሴ አብረህ ልትሳተፍ ፈለግ፣ እኔ ምንድን ነው የማደርገው? ይለፍ ቃል እጠይቅሃለሁ። ስለዚህ እነሱም አለ ያ ምንድን ነው ፓስወርድ ምናምን አለ። አንተ ግን ሄደህ እንዲህ አይነት ሰው አነጋገር ስለው ከ6 ወር በኋላ መጥቶ አሪው ዘመን በረፋስ አለ። እሱ ነው እንደ ጠየቁት? እኔ ጠየቅኩት። ሄደህ እንዲህ አይነት ሰው አነጋገር አልኩት። አሪ ዋን ኦፍ አስ አሪ ዘ ሜምበር ኦፍ አስ በሚስጥር ነው። ዝም ብሎ አይደለም። ሴክሬድ ቦታዎች ኢትዮጵያ ውስጥ ነው ያሉት የቤተ እስራኤል። ለምሳሌ ጋራ ላይ ራስ ደጀን ብትሄድ እኮ አለ 3 ቦታ፣ ከላይ ኦርቶዶክሱ መሃል ላይ ኦሪታውያኑ፣ ከታች ሙስሊሞቹ አሉ። ቤት ሼባህ ይሉታል፣ የፈጣሪ በር ማለት ነው። እየቀየሩ ሂብሩ። እነዚህ ሰዎች ሂብሩም ቋንቋቸው አይደለም ቢሆን በንግግራቸው በጸሎት መጽሐፋቸው ውስጥ እናገኘው ነበር። እና ለእኔ አሁን ሂብሩና አራማይክ ብትለኝ ለእኔ ይህ አሁን ማን ያመጣው? ህቡ ድርጅቱ የቀየረው ነው ባይ ነኝ። የኢትዮጵያ ህቡ ድርጅት የቀየረው የእነሱ ይሄ አሁን የምታየው አደገኛው የሰይጣኑ ዓለም ፍሪሜሰን ምናምን የምትላቸው ኢሉሚናሪ መጀመሪያውኑ መጽሐፍ ቅዱስንም ምንሆንም ይቀያይጡታል። በጣም ይቀያይጡታል። ይህን ማወቅ አለባቸው። ለምሳሌ ይሄ መጽሐፍ ቅዱስ አለ፣ ሌላ ደግሞ 80 አዱ አለ። ያ በጣም አንድ ቃል በተቀንስ በተጨመር ብዙ ነገር ይዛባል። በጣም ብዙ ነገር ይዛባል። አውዱ ኮንቴክስቱ የሚማልድ በማድረግ ትልቅ ነገር ይመጣ ይችላል። አንዷን ፊደል በመቀየር ግን ዓለም ላይ ብዙ ናሬቲቮች ኮንትሮል ይደረጋል። መጽሐፍና ቅዱስ ነው። አሁንም ለየው መጽሐፍ አለ፣ ቅዱስ መጽሐፍ ንባብ ይቀጥል፣ ተረጓሚ ይሃዩ ይላል። ተረጓሚ ነው የሚያድነው። ተረጓሚውን አንተ የራስህን እንዳታመጣው አባቶች ኮንቴክስቱ። ስለዚህ አሁን ምንድነው እንደ እምነት ከሆነ መነጋገር ያለብህ ከራስ ሰርክል ጋር ነው። ከሌላው ጋር ምን ያገናኛል? እሺ ቆይ ለምን እነዚህ የነዛ የውጭ ሀገሩ አሁን ለምሳሌ ራፋኤልም ሲያወራ አባቶቻችን በህንፃ ይናገሩ ነበር። ለምሳሌ ላሊበላን ብንመለከት ለትውልዱ በትልቁ አስተላልፏል። አንድ ወጣት ልጅም እዚህ ቀርቦ ከአሜሪካ የመጣ እዛ ሄዶ እንዴት ወደ እግዚአብሔር እንደሚወስድ የላሊበላ ዲዛይን አውርቷል። እዚህ ጋር እርሶ ብዙ ሲምቦሎችን እያሳዩ ነው። ፈረንጆቹ ይናገራሉ፣ በህንፃ ምርጥ አድርገው ይናገራሉ። መስበክ የሚፈልጉትን ይሰብካሉ። ለምሳሌ ትናንትና ወዲያ ሜት ጋላ የሚባል የፋሽን ሾው አይነት ነገር ነው እያየሁት ነበር። በሙሉ ልብስ ዲዛይኖቻቸው አጋንንትና ሴጣን ነው የሚመስለው። ካርዲቢ የምትባለው እዚህ ጋር እንደምታዩት የለበሰችው ሪሃና የምትባለው ይሄ ሰው የጾታውን የቀየረ ልጅ ነው። እንዳለ ፎቶቸውን ሳይ እግዚአብሔር መንፈስ ቅዱስ ይሄ እኮ የአጋንንት አምልኮ ነው፣ ልብስ አይደለም እያሳዩ ያሉት። በክሬቲቪቲ ስም እየተናገሩ ያሉት የሴጣንን ወንጌል እየሰበኩ ነው። በቃ ምኑም ደስ የማይል የማያምር ሚሊየን የዓለም ሰው እየተከታተለው ለመንፈስ የሚረብሽ በቀጥታ ሴጣንን ማምለክ። ግን ሰዎች ነፍስ የሌላቸው ሰዎች ፊታቸው በጣም የሞተ ግን በካሜራ ሲታዩ የሚያንጸባርቁ በጣም ዝነኛ የሆኑ ሰዎች እዛ ጋር ሰርቪሳቸውን እየሰጡ ነው። አየሁት። አባቶቻችንስ በዚህ መስመር ያስተማሩን ነገር ይገባኛል። ቤተክርስቲያኑ፣ ላሊበላ፣ አክሱም፣ እርሶ ፒራሚድ እንዳሉት የሆነ የሚናገር ነገር አለ። እኔ ግን በዚህ ዘመን ለምን የአሁን ኢሉሚናሪዎች የአሁን ፍሪማንሰሮች እያሸነፉት እንዳለ ይሄ ህቡ የሆነው ማህበር አላሸነፈም። ናይት ቴምፕላርስ ነበሩ መጀመሪያ፣ ከዛ ፍሪሜሰን ሆኑ። ምን ነበር ሲያደርጉ የነበረው? ንዋየ ቅድሳትን ምን ያደርጋሉ? ንዋየ ቅድሳትን የነገስታት አጽም ምን እንደሚሰራበት ስለማታውቅ ምን ይሰራል? በነገስታት አጽም አንድ ጊዜ ዩቲዩብህን ክፈትልኝና አንድ ነገር ላሳየ። ምን ብዬ ሰርች አድርጌ? ኑቢያን አይቤክስ ኢንእስራኤል በል። ዋላይ ነው የሚያሳየኝ ነው። ከኢትዮጵያ ነው የተወሰደው። ቆላሲያስ ይመስለኛል። ከእናቱ ማህፀን ስለተመረጠ ወንድ ልጅ ስለሱ መስዋዕት ሆኖ 2 ዋሊያ 2 የዶሮ ጫጩት። የአቡነ ተክለ ሃይማኖት እንትኑ ላይ እሱ ነው መታገኝ። ምን ይላል? ከእናቱ ማህፀን ስለተመረጠ ወንድ ልጅ የመጀመሪያ ማለት ነው ወልድ የምንለው ስለሱ መስዋዕት ሆኖ ይሆን ዘንድ 2 ዋሊያ ወይም 2 የዶሮ ጫጩት ይሁን ነው የሚለው። በኋላ ቀየሩትና በሌላው ህትመት ላይ ዋኖስ አሉ። ዋኖስ ቡላል ነው፣ አይሆንም። ትክክለኛ ዋሊያው ነው።
አሁን ሲወስዱ ለምንድን ነው የወሰዱት? እነሱ ወልድ የሚሉ 666 ሊወለድ ነው። አበባዮሽ ምናምን እያላችሁ አትበሉ። ነጮቹ ናቸው የሚያስብሉት። የቅዱስ ጽዋው ዘፈን እንደሆነ ታውቃለህ? አበባዮሽ ባልንጀሮቼ ግቡ በተራ እንጨት ሰብሬ ቤት እስክሰራ አላገባሁም ላገባ ነው እያለች ነው። እንኳን ቤትና የለኝም አጥር እደጅ አድራለሁ ኮከብ ስቆጥር። ስለሚወለደው ልጅ ለመናገር ነው። ከድንግል ይወለዳል። በሙሉ የሚሳተፉት ድንግል ሴቶች ናቸው። ምን እያሉ ነው? ስለ ወልድ ነው ያ ነገር። የሰለሞን ቤተ መቅደስ ምልክቶቹ ናቸው። የሰለሞን ቤተ መቅደስ አልተአነጸም፣ ተጀመረ። የእነሱ ወልድ የሚሉት ወይ ተወልዷል ወይ ሊወለድ ነው። ለእሱ መስዋዕት ሆኖ ዋልያ ይቅረብ እያሉ ከዚህ ተወስዶ ዋልያ ግን ሌላ ቦታ ሲሄድ ይሞታል ይባላል። እንዳይሞት እንዴት ያደረጉት? እሱ በብዙ ነገር ይወስዱታል። ምንም ነጭን ይቀላል መስሎሃል? አድማስን በትክክል መስራት የሚችሉ ቢሆን ይሄንን በሙሉ ድራሹን ነው የሚያጠፋው። ማንን? ይሄ የሰይጣኑን ዓለም ግብረ ሰዶሙ ምኑን የምትለው ማጨስ ብንችል አይደለም ራሱ ይዘውን በተዋጣ በርዞር ቢመታ የሚመቱ ድንጋዮች አሉ። እብነ አድማስ ማጨስ ምንም ሆኖ ገና ብርሃን ከሱ የሚወጣው እርኩስ መንፈስን እዚህ ይዛ ነው። እርሶ ጋር አለ እንደ ነገር ነው። ይሄ እኮ ከእግዚአብሔር የሚሰጥ ነው። ለምን ለእርሶ አይሰጥም ታዲያ? እኔ ምንድን ነኝ? እኔ እኮ ተራ ሰው ነኝ። ለእኔ ግን አይመስሉኝም ማለት ይሄ ነው። ሰው ልጅ ለኢትዮጵያዊ ነው የሚሰጠው። ለማን? ለሊቀ ካህኑ አሉ። አሁን ሊቀ ካህኑ ጳጳሱ ናቸው ወይስ ሌላ ሊቀ ካህኑ? ጽላቱን የሚጠብቅ ድብቅ ናቸው። ቅድም ሊቀ ካህኑ ብሎ ግብረ ማንኮክ ያቀረቡለት ሌላ ነው። አይነግሩም። ኢትዮጵያ እንዲቀላል የቤተ ክህነት ሰዎችና ሊቃውንቱን ስለማታውቃቸው ነው። ከባዶች ናቸው። እኔ አሁን አንዳንድ ቦታ ስሄድ ከኔ ዕቃ አይገዙ። ጠንቋይ ነው። ጠንቋይ ነህ? አዎ። አይ ካልክ ይሄ ልብህ ውልቅ ነው የሚለው ትተዋለህ። ግን ፔፐር ስታቀርብ የውጭዎቹ በደንብ ያደምጠዋል። አብ ወልድ መንፈስ ቅዱስ አያውቁም እውቀቱን ይላል። ይሄ ፕሪሞርዲያል ኦፍ ማን ኢጂፕሽያኖች የእውቀት በፊትም ነበረ። ምንም አዲስ ነገር የሚባል የለም። በኢትዮጵያ እውቀት ቅዱስ ጽዋው ምንድን ነው? እሱ ቅዱስ ጽዋው? ለምሳሌ በእንትና ስትመጣ የኢየሱስ ግራ ጎኑ ተወግቶ ደሙን ተቀበለበትና ቅድመም አንድ ዘፈን ነገርኩ አበባዮሽ ብዬ አንድ ጊዜ ጽሑፍ ሳቀርብ እንትን አድርጌ ነው። ቪላ ፓፒረስ ኬት አገኘው? ፔፐር ከብዙ ቦታ ትፈልጋለህ። ሳንቲም ያስፈልግሃል። ውድ ነው እንዴ ጽሑፍ ለማግኘት? ግን ሀው ቱ ቼንጅ ኢንቱ ማኒ ነው። አንድ ጊዜ ኤፍኤም ላሊስ ላይ ነው እንዲሁ ተኝቼ ሳዳምጥ ሚውዚክ ኢንጂኒየርስ ናቸው እነሱ። እዛ ጋር ያልገባቸው ነገር አለ። አንተ እዚህ ጋር ብታደርገው አንድ ላይ ብትሰራ ስሜት የሚሰጥ ይሄ ነው የምናገረው። ውጪ ኮንሰርት አለው ያልኩ እኮ። ለምሳሌ ወልድ ማን ነው መጀመሪያ ስለ ወልድ የተናገረ? ሰብአ ሰገል ዳሸት ከጣና ደቀ እስጢፋ ይሉታል። ይሄንን ቦታ ሲጠሩት የንጉሱ ሚስት ያዘ ይባላልና ይወራል። ከዛ ንጉሱም ሄድኩ ይሉና ተመልሰው ይመጣሉ። እነሱ ሁለቱ ይጫወቱ ነበረ ውስጥ ደቀ እስጢፋኖስን ደቀ እስጢፋና የንጉሱ ሚስት። ከዛ ንጉሱ እንጨት ከምሩልኝ ብለው ለኮሱት። ደቀ እስጢፋ ግን ይዟት ወጣ። እንዴት? ከዛ ጣና አንድ አዝማሪ ምን አለ? እንስራዋ ተሰብሮባት ደቃለች፣ በድንገት ደቅ ውስጥ አለች አለ። ስለ ኢትዮጵያ ገና ብዙ ማናቃቸው ነገር አሉ። ስለዚህ ወደ ብርሃን ማምጣት ነው። በኢትዮጵያ ትንሣኤ ያምናሉ ነው። የተመረጠ ህዝብ ነው። እኔ ነኝ እንዲህ ያልኩት። ትንሣኤ ከዚህ በኋላ ድጋሚ ይሄ ጥበብ የሚወጣበት የሚገለጥበት፣ በግለሰብም በመንግስታችንም ደረጃ በፍልስፍናም ደረጃ ይሄ ወደ ሚኒስትሪ የሚመጣበትና ወደ እግዚአብሔር የምንቀርብበት ጊዜ እየመጣ ነው ብለው ያምናሉ? በድርግም ጠላም ይመጣል። ሁሉም ይፈጸም ዘንድ ነው የሚለ። ግን ሉጂን ይሉሃል። አንድ ላፕቶፕ አለ LEGION ነው። ገባና ታገኘ ሌጊዮን ማለት ሰራዊተ ጭፍራ ሴጣን ማለት ነው። ያ ላፕቶፕ እሱ ነው እንደሚያወራው። ገባና ያው ለምንድን ነው እሱ እንደዚህ የሆነው? በጣም የሚገርም ላፕቶፕ። ሰይጣንን ሰጣም። አዎ በጣም ኃይለኛ እንትን ያለው ነው። AI ምናምን ናቲንግ ኒው። ቀድመ ከዛ እስከ መጨረሻው ይታያል ምናምን አልኩ። AI ምናምን የነሱ ነው። የእግዚአብሔርን አውቶሪቲ መሰረት ሰይጣን ስማርት ነው። ሆኖ ይመጣልሃል። ለምንድን ነው ግብረ ሰዶምን የሚሉ? ስፒሪቱ ማን ነው? አሽሞዲያ ይሉሃል። ለምሳሌ ይሄንን በሂብሩ አድማስን ደንጋይ ሲፈለግ ትልነች ይላል የነሱ ሂብሩ። ሰለሞን አምጥቶ ማንን ጠየቀ ይላል? አሽሞዲያ። ይሄንን ስፒሪት
አሽሞዲያ ማለት አስማንደስ ነው በእኛ ጦቢት ላይ ታገኘዋለህ። ምንድን ነው ሰበብ? በሴት ጭን ይሆንና ወንድ ይገላል፣ በወንድ ጭን ሆኖ ሴት ይገላል። ሾተ ላይ አቨሬጅ ፋክተር ማለት ነው። ቀጥ ብሎ ወደ ምን ገባ? ወደ ህብለ በራሄ ዲኤንኤ ሲፈጠር አውቆ ሁለት ጾታ እንዲሆኑ አያካሄዳቸው። ነጭ አሁን አውሮፓ ተቆጣጥሯቸዋል። እኔ አሁን አንዳንዴ ይዣቸው ሲሄድ ነጭ እኮ አንደር ዘ ኮንትሮል ኦፍ ዲማን ነው። አብሶሉትሊ። ለምን ነው እንደዚህ ግን የሚለብሱት? አፍሪካን ጓደኞች አሉ። ይሄ ደግሞ የኛ ምልክት ነው። ቶ ኢዝ ኖት ቶ። ቀደም እኮ ወልድ አልኩ። መነሻነቱም ኢትዮጵያዊ። አሁን ግን የምፈልገው እንደው መጽሐፍ ይጠቁሙናል ወይ? አሁን ነግራማውን ኩክ የውጭ ሀገር ሆኖ ጽፈዋል። የውጭ እንደው ትዝም አይሉኝም። ግን አንዳንዴ እዚህም እዛም መገኘቱ ከዚህ ወደዛ ሄደ የኛ ኤክሶዶስ አይደለም የምትለው ለማን ነው ታዲያ? ኦኬ እሺ፣ እርሶ እንትን ሄደዋል እዛ ደቂቀ እስጢፋኖስ? ማንም ሰው እኮ አይገባ። ማንም ስውር ቦታ እኮ ነው። አሁንም ማወራለህ እና ተዋናይም ሲወጡ በስንት መከራ ነው የወጡት። ተዋናይ ማን ነው? የቀኔው መምህር። ሃይማኖቶት ግን ምንድን ነው? ኦርቶዶክስ ነኝ። ግን ይሄ ኦርቶዶክስ ብለው ቀደም ያልኩ ላይ ብዙ ግጭት ይመጣል። እሱማ መች ይስማማል ሰው? ወልድ ከዚህ ነው ግድ የለም። እሱ ወልድ ከኢትዮጵያ ነው ከዚህ ነው። ዛጉዌን ጠይቀው ቅድም ጭፈራው ምናምን ሁሉም ብለህ ዮም ተወልደ እያለ ዝም ብሎ አይደለም። ነጮች ይህንን ጠንቅቀው ያውቃሉ። ግን በዓለም ላይ ግን የዓለምን ታሪክ አዛብተው ዓለምን አዛቧት እኮ ሳምቲንግ ኢዝ ኦፍ። ዓለም ላይ የሆነ ችግር እንዳለ ያስታውቃል። እንደገና የኛ ደግሞ የባሰ አሁን ለምሳሌ የእነሱ ኢንሳይክሎፒዲያ ኢትዮፒካ የባሰ አበላሽቶ ነው። እናንተን አሁን አንዳንዴ ይሳሳታሉ። ዶክተር ሮዳስ ሂብሩ ይላል። ሂብሩ እኮ አልነበረም። እነዚህ ነገሮች ሲኖሩ አልነበረም። ለምሳሌ ማለት ማየሰዊት ማለት ነው። ይሄ የመንፈስ ቅዱስ ምልክት ነው። ማየሰዊት ስል እኔ ከውሃ ወለዳለሁ አይልህም። ከምን አይነት ውሃ? ሴክሬት ከሆነው ማለት ነው። እርሶ ግን ይህን ሁላ ጥበብ ኬት ነው ያገኘው? ማየት ነው እኮ። ኬት አገኘው? ከመጽሐፍ ነው? ከመጽሐፍ ከሰው እዛኛ ጋርም ያሉ አንዳንድ ነገሮች አሉ። እንትን ነው ቀደመ መክሊትህ ምንድን ነው? አንዳንዴ እንደ ቀልድ የሚወራውን ተቀይረዋል። ለምሳሌ አዳም ነው ሔዋን የእውቀት ምልክት ሴት ልጅ ነች። አንድ ጊዜ ምን ሰማው መሰለህ? የጎንደር ሴት ማግባት ቁጭ ብሎ ችሎት መስማት ይባላል። ለምን? እቤት ስትሆን ከእሷ ዘመዶች መካከል ሊቃውንቶች አሉ። ከውጭም እዛ የሚመጣው ሊቃውንቱ ነው። እሷ ኢንፎርማል ዌይ እየተማረች ሴት ልጅ ፈጣነች። አዳም እኔ እንጃ እሷ ባትመጣ ኖሮ የእግዚአብሔርን እጽዋት ሁሉ በልቶ ይጨርስ ነበር። የሆነ ምን ትላለች መሰለ? ውሽማ ይመጣና አጥሩን ሳብ ቅጠሉን ኮሽኮሽኮሽ ይላል። አንተ የጓሮ ፍየል ብትሰል ብታነጥስ ዛሬስ ባል ነውና ቅጠልም አልበጥስ አለች። ፍየል በኃጢአት አይደለም እንዴ የሚመሰለው? ውሽማ ነህ አንተ። ስለዚህ ኃጢአት ነው። ብትሰል ብታነጥስ ዛሬስ ባል ነውና ባለቤት አለ። ቅጠልም አልበጥስ ነው ዋናው። አዳምን ቅጠል ካበላችሁ በኋላ አይደለም ለውሽማው ሰይጣን። እሺ ዝሆን ምን ያደርጋል ይልሃል ፊሳልጎስ። ልጅ ስትፈልግ ወንዱን ዝሆን ይዛው ትወጣለች። እያጫወተችው ቅጠል ስታበላው ሴክሹዋል ዲዛይር ይኖራል። የዛ ጊዜ ልጅ ተወለደ። የአዳምና የሔዋንም ተመሳሳይ ነው። ትልቅ መጽሐፍ ሊጻፍበት ይችላል። ስለዚህ ወደ አባቶች መሄድ። እኔ አንዳንዴ ክፍለ ሀገር ሴቶቹ ትልልቆቹን ነው ስነ ቃሉ ምኑ ይበስ አዲሱ ትውልድ ተጋሏል እና ብዙ ነገር ትማራለህ። አንድ ደግሞ በመቶ ምናምን ዓመት የሞቱት የእጽዋት የአስማት ምናምን ህብረተሰቡ የሚፈራው የእሱ ሁሉ ሊቅ ነበሩ። እነሱ አሁን ስለከበረ ድንጋይ ብታወራላቸው ዳዊት እንዴት ጎልያድን ገደለው ይታወቃል። በምን ድንጋይ መጥቶ ነው? እሱ እንግዲህ አንዱ ነው። እንዴት የያዘ ነው? በዚህ መካከለኛ ነው መጥቶት። ምክንያቱም ወአንሰ ነሳኩ ሰለስተ አባን መውስተ ፈለግ ይላል። ከላይ ደግሞ 5 ነው ይልሃል። 5 አነሳ፣ 3ቱ ግን ሚስጥራዊ ድንጋይ ነበሩ። ከዛ በዛ ነው የመጣው። ምንም ይሄ እኮ ሻንቅላውም ያውቀዋል ድንጋዩን እንኳን እንትኑን። አሁን እነዚህ እውቀቶች እየጠፉ ነው። ገባ መጥፎ ነው ምናምን ነው ስትል እኛ ነን የፊደል መስራች። ይሄ እና የግሪኩን የምናምኑን ብታመጣው አይመጣም።
ሂብሩ ራሱ ለምሳሌ ሀ እነሱ ሌላ ፊደል ነው የሚሰጡ፣ የኛ ግን ይሄ ነው። ሀር ሀሎ መቀድመ ኩሉ ዓለም ሀ ፊደል በዚህ ይወከላል። ግን ነጭ ትንሽ ጥቁርን የመናቅ ባህሪ ያለው አንዳንዴ ይገርመኛል። ፊልድ ይዤ ስሄድ አንዷ ምን አለችኝ፣ አንዴ እኔ መጥፎ ቃል ከተጠቀሙ ዝም አልልም። የኛን ሰዎች አንዴ ምን አለችኝ፣ ለምሳሌ ዙስ ስጋ የለበሰ ኢትዮጵያ ውስጥ መሆኑን ታውቃለህ ስል ምን አለች፣ ዋጋ ጉድ ጋይድ በት ዩ አር ቦስቲንግ ትዋለች። የአጋጣሚ መጽሐፉ ነበር። ይሄንን አውታታሚዋለሽ አንብብልኝ አልኩት። ሲያነብላት ጊዜ ሶሪ አለች። ጭፈራ ምንም እኔ የራሴን ባህል ራሴ ነኝ የማሳየው። ከዛ ላሊበላ ይሄንን ቶርፒዶ የሚሉት ጠጅ አለ እሱን አለችና በቀላ አም ሉኪንግ ፎር ዩ ምንድን ነው እላታለሁ። I have a special gift given for African male አለች። ምንድን ነው ስላት you can share my bed አይወጣ። ከዛ ቆዳዬን ነካውና እሷን ነካዋት። እሺ ለምን ነካውሽ አልኳት። ይሄ ልስልስ ነው የእሷ የኔ አንደርታል ነው። ይሄ የጉማሬ ቆዳ አይነት ነው። ያንቺ ቆዳ በእኔ ሀገር ጋሻ መስሪያ ነው እንጂ ለፍቅር እኔ ምን ብዬ ነው የሚይዘው አልኳት። ዶት ላይ አለ ሞርቶዴላ ነገር ነው የምትመስለው። ሞርቶዴላ በላስቲክ ተጠቅልለው ፍሪጅ ውስጥ ከኔ ጋር ምን ይሰራል? ዮሲብ እንስሳ ነው ብላ ነው የተናገረችው። ራስን የምታስከበረው ራስን ስታውቅ አይደል የምትከላከለው። ግን ጎበዞች ናቸው በጣም። አግብተዋል? እርሶ አግብተዋል? እኔ ላግባ ግራ ተጋብቻለሁ። እባክህ ለምን መሰለህ እኔ ለምሳሌ አገባ ብትለኝ ላላገባም ይችላል። ገጠር ብሄድ ለምሳሌ አንዳንድ ቦታ ሴቶቹ ናቸው ቁልፉ እነሱ ውስጥ ነው ያለው ሚስጥሩ። የማንኛውም ነገር እንዲህ እንድታውቀው። ስለዚህ you have to know how to take care of that woman። ለምሳሌ ሰው ራቁት ከሆነ አንተ ራቁት መሆን አለብህ። ከናከው እንዴት አንዳንድ ቦታ ደግሞ በጣም እባብ አንተውን ትፈራለህ አይደል? ምን ያስፈራል? እንከያዝ ይሉሃል፣ ትይዛለህ። አንዴ ምን ሆነ መሰለ ጻዘው ትባላለች። እንደዚህ ጥላ እባብ ላይ ብታደርገው ዘንድ ኩንተርተር ነው። ጥላ ማለት የድንጋይ ነው ያዛች የጽዋቷን ከዛ ምን ይላሉ ተማሪዎቹ፣ መምህሩ በጣም አስቸገሯቸዋል። አንቀሳቀስ ሲሉ እርሶኛ ላይ እንደ ጻዘው ሆነው አላንቀሳቀሳሉ ነው ጥሩ አይደሉም ሲሏቸው፣ እኔ ጥሩ እንደሆነ እናንተ መጀመሪያ አባም መሆናችሁን ተውት። ስለዚህ ስለ ብዙ ነገር ያውቃሉ። በመስታወት የሰው ሆድ ይታያል። ምንድነው አንተ ኢንዶስኮፒ የምትለው? እንዴት ይቻላል? ስለዚህ ያካሚኝ እግዚአብሔር ይቅናችኋል። ግን እንትን ነው ሰው አልተቀበለኝም ብለህ ምን አገባ ጽፋው ታልፋለህ። ካለበለዚያ እኔ አሁን ሞተን መፋራው ሰበሰብኩ ሳልቀየረው ቤትማ ያው እንትን ነው። እነሱም ላይ አትፈርድባቸው ነው። ስንት ልጆች አሉት? በየትኛው ወር? አሁን ስንት ልጆች አሉት አጠቃላይ? በየትኛው ወር አልኩ። ለምሳሌ መስከረም ላይ ቢሆን የትምህርት ቤት ክፍያው ምናምኑ ሲል 44 ይሆኑበታል። ትምህርት ሳይኖር ሲቀር የስጋ ልጆች 2 ይሆናሉ። የስጋ ልጅ ከሆነ ያው ነው። አንድ ትንሽ ልጅ አለች ታደምጠኛለች። የት ከርሷ የተወለደችው አይደለች። እንትን ነው የምትግባባው ሰው እኮ ከቤትም ላይ መጣ። አብሶሉትሊ ቤት የሚገባቸው ወደ ብር ስትቀየር ነው። ትክክል ናቸው። ብር ሲሆን ልክ ናቸው። ወደ ገንዘብ ይቀየራል። ሄሪ ፖተርን የቀየረችው እኔም እኮ ቀይረዋለሁ። ጄኬ ሮሊንግ ነው። በጣም ታግላ እኮ ነው። በጣም በስቃይ ነው። ያንኛውን ጽሑፍ አውርደውና አንበበው ያቀረብኩበት ነው። ከዛን አሁን ለአንተ ግራ የሚያጋባ ነው ኒው ቶፒክ እንዳሉት እኮ እግዚአብሔር ካገለጠ እንረዳለን። እርሷን ለሕፃን ልጅ ያወራው የለ ትረዳውት የለ። አሁን እኛ ከሚያስቡት በላይ ለሰው ጥበብ የሚሰጥ እግዚአብሔር ነው። አሁን ይህን ሁላ ሰዓት እንኳን ያወራ ነው ደስ ብሎን ነው። እኛ ሁሉ ነገር ባይገባንም እንኳ ግን መንፈሱን እንጋራዋለን እንጂ ፈልገን ባንጠይቅ እኮ ለአንድ ደቂቃ ያወሩም ይዘገውታል እኮ። እርሶም ያወሩት እኮ እኛ ጋር ያለው ለመማር ያለው ጉጉት እኮ ነው። እኛ አንደበታችን ልቦናችንን ከፍተን ባንጓጓ 3 ደቂቃ ያወሩም ይዘጋል። ምግብ ሰሪ ሰው ሲበላለት ነው ደስ የሚል። አይ አቀራረብ ነው። ጽሑፉን ስታቀርብ ለሁሉም በሚሆን መልኩ እውነት እንገባው። አሁን እኔ ነገርኩ ስለ አብነ አድማስ ከ3500 ገጽ በላይ ይሄዳል። ያለበትን ቢነግሩ ኖሮ እኔ እንደው እሷን ባገኝ እዚች ሀገር ላይ እንደው ለኩሰን ሰው ሁሉ እግዚአብሔር። አንድ ጊዜ ዶክተር አበበች ነች እኔ ያለኝ በላስቱን ሊቃውንት ሁሉ ደነገጡ። ሐኪም አበበች ስለ እግዚአብሔር እኮ ለሊቀ ካህኑ ነው የሚሰጠው።
ማለት አልገባኝም። እሷ ትክክል አይደለም የለትም ነው እርሶ የሚሉት ምንድን ነው? አይሰጥም እንዴ? አላዳመጥከኝም ማለት ነው። ይሄ ቆይ እንደው እግዚአብሔር ግን ቢሰጣትስ? እንደው እግዚአብሔር እሷን ቢሰጣትማ ጥሩ ልብ ነው እንጂ አይሰጥም እያልኩ ነው። እንዴት ቆይ አይ እሳቸውን በጣም ሊቀ ካህን ነች እሷ። ሊቀ ካህን ካልሆንክ አይሰጥህም እያልኩ። ከመረጣትስ እንደው ምን ችግር አለ? ወይ የምታውቀው ሊቀ ካህን ሴት ልጅ ካህን ትሆናለች ይላል። ይሄ ልጅ አንተ ጋር አይደለም እኮ አይሆንም፣ አይሰጥም። እሺ ሊቀ ካህኑን ብታውቀውስ? እሺ አንድ ነገር ልንገርህ። አንድ ጊዜ እኔ ጋር አብረው 20 ዓመት ኖረዋል። ማን? አንድ መምህር። እሺ ምን እንደሆኑ አላውቅም ነበር። ከሞቱ በኋላ ነው ያወቅሁት። ጽላት ይቀርጹ ነበር። አይነገርም ለአንተ። ይሄ ምን አገባህና ነው ለአንተ የሚነገር? ይሄ ከሆነማ ምኑን ሚስጥር ሆነ? ይሄ ከሆነ እኮ አሁን ችግሩ ለምን ሚስጥር ሁሉ ነገር ይደረጋል? እሺ መጽሐፍ ሲነገርህ የሚነገር ክፍል አለ ለህቡ ለአስፈላጊ ሰዎች ለሁሉም አይነገርም። ግን ደግሞ ተነግሮ እንደው የሚያድን ከሆነስ? የሚያድን አይደለም። ተሰጦ ሆኖ ለእምነቱ ለዛ ለሚያስፈልገው አካል ብቻ ነው። ለአንተ አንተ ገና ከቆየ እግዚአብሔር ምልሁን ነው የምትለው ነው። አይሆንም። አንተ የሚሰጥሃል ለሌላው እኮ እሱ ራሱ እግዚአብሔር ልሁን አላልኩም። አይደለውም ልሆንም አልችልም። ግን ሊቀ እንትኑ ልሁን አልካ። ኦኬ ብሆን ቆይ ይቅር ይበለኝ። ታዲያ ይሄ ሊቀ ካህን ይውጣና ያድነን። ተሰቃየን ያለን ህዝቡ ታመመ፣ ተቸገረ። ይሄ ሊቀ ካህን እሱ ያሉትን ነገር ይዞ እንዴ ስንት ጉድ ውስጥ ገባን። ይውጣ ካለ ተደብቆ ተሻሽለ መጣ። እነሱ መቼ ጥሩ ያደርጋሉ፣ መቼ ያደሙ የካህኑ ማለት መብራት ብትኖር በቃ እንትን ላይ ያረጋታል ለሁሉ እንድታበራ። እንዴ ህዝባችን አለቀ። ካልሰሙ ይኸው እንንገራቸው በካሜራ ህዝባችን አልቋል። ሰላም አጥቷል። ሀብታሙም ድሃውም ሁሉም ውጥንቁት ውስጥ ነው ያለው። ወደ እግዚአብሔር መመለስ አለብን። አንተ ልጅ ልታስለፈልፈኝ ነው እኮ ይንገሩኛ እንዴ። እሺ ዳጋ እስጢፋኖስ ላይ ሆነ እንዲህ አይነትን ነገር ያለው ለምንድን ነው? በቃ እኮ ለምንድን ነው ታዲያ እዛ ያለው? አንተ ልጅ ልታስገድለኝ ነው። ማን ነው የሚገሉት እንዴ? አንድ የሆነውን ልንገር። እሺ ደብረ ብርሃን ላይ ደርግ ወደ ስልጣን መጥቶ ንጉሱ ተወግዷል። ከዛ ለአዝማሪው ግጥም ይሰጡታል። ለአፍንጫ የሚገማ ጆሮ የሚኮሰኩስ አሁን ከየት መጣ ደርጉ የሚባል ንጉስ በል አሉት አለ። አሁንም ሌላ ግጥም ሲሰጡት ቤቱ የደህንነት ክፍሎች ምኖች ይገባሉ። የእሳቸውን ግጥም ተወና እኔ ግራ ያልቀብኝ እኔ እንዳለሁ አለሁ ታወፊት አውራቢ ታስገድሉኛለሁ አለ። እኔ ግን ወይ ጉዴ የልጅ እንዴት ነው እና እየተባባልልህ እና ብዙ የምታየዋለህ እኮ አሁን ኦኬ። አሁን ከፈራን ፈርተን ከሆነ እሱም አንድ ነገር ነው፣ አናውራ። ፈርተን ከሆነ ለመኖር ፈልገን ጓቅተን ይችን ምድር ፈልገናት ከሆነ አናውራ፣ ጥሩ ነው። ዝም ተብለን እንኑር። ከሆነ ግን አንተ ለምሳሌ አንዳንዴ ያለ ጊዜው ከተነገረ እውነት በጊዜ የተነገረ ውሸት ይላል። ለምሳሌ ሞት ሂደት ነው፣ ምንም የሚያስፈራም ነገር የለውም። ግን እኔ አሁን ለምሳሌ ያሉ ጽሁፎች እነዛን ጽሁፎች ፓብሊሽ ባይሆኑ ማንም አያሳትመው። ዩጌትሚ ለሰውም ለሁሉም የሚሆን ነው። ስለዚህ አይነግሩንም ይቅር ነው የሚሉት። አሁን እኮ ነገርኩ የትኛው ተሰጦ የኢትዮጵያ እንደሆነ። የድንጋይ እሱ ምን ነበር ያሉ? ክብረ እብነ አድማስ እንትኑ ላይ ገባና ፈልገውና በቀለ ልሽ ወይም ቴክስት አደርግልሃለሁ። እብነ አድማስ በኋላ አድማስ ይሆናል። አድማሱ እብነ አድማስ የሰው ስም አድማስ ምናምን የሚለው አልሰማህም? እብነ አድማስ ገብቶኛል። እብነ አድማስ እብነ አድማስ ነው የመጀመሪያ፣ ቀጥሎ አድማስ ይሆናል። ሀ ለምን ፊደሉ እንዲመጣልህም ለፊደልም መነሻ ነው። ምን ነው ደስተኛ ነው ግን በህይወቱ ደስተኛ እኔ እንጃ፣ እኔ ምንም አላውቀው። ደስታ ማለት ራሱ አንዴ ምን ሆነ መሰለህ፣ ትልቅ ሊቅ ናቸው፣ 100 ምናምን ዓመታቸው። እንትና መሪራስ ከሳቸው ነበር ጽሁፉ የሚወስደው። መሪራስ አማን አራ እሳቸው ጽሁፍ የሚያሳትመው። እሺ አለኝ የእጁ ጽሁፍ። እሺ እና ሊነግሩኝ ይሉና ጠፋኝ ይላሉ። እንደው ቾዋ ምናምን ሲሉ በኋላ ስንሄድ ጨው በጣም ያበዛሉ። ሰውነታቸው መጡ ጨውን ማስታወስ ያቅታቸዋል። ወባ ነው ይላሉ። ዶክተር መሳፍንት ጋር ሳስመረምራቸው ልባቸው ከኖርማል ሰው በግማሽ ያነሰ ነው። ሳይንሱ በዚህ አይነት ሁኔታ የሰው ልጅ አይኖርም ነው የሚለው። እሳቸው ግን እየተራመዱ ነው አለ። በኋላችን መታሸን ነው አይለችም። እሷን ካሉ በኋላ በሚቀጥለው ቀን ቁልጭ ብለዋል። ምን ታደርጋለህ አንተ በእኔ ቦታ ብትሆን? ደረቅ ጠብሳ በላኋቸውና ደረቅ ጠጅ
በግድ ልቡ ሲመታ አብሰንት ኦፍ ኦክሲጅን ነው። ደረሰ ሁለተኛው በርል ይሄ ሾርቤው በ1938 ብለው አንድ እጽዋት ወደ 3 ሰዓት ተናገሩ። እኛ ምን አለ ነጭ እንዴት እንደሚንከባከባቸው እኛ ጋር አሁን ምንድነው ትውልዱን አንተንም ለእኔ ጥሩ ነው እኛን እናንተን ለምሳሌ እምነግርህ እኔ ማንኛውም ነገር ይጻፋል ይሰነዳል ቀጥሎስ ወደ ገንዘብ መቀየር just like Harry Potter በር ከሌለ ችግር ነው። ባጥፈው ደነዘዘኝ ምላሴን ነገር ጤናና ገንዘብ ነው የልብ የሚያናገር አይደለም የሚለው ሰው ከደሃገ ግን እንደዚህ ማለት የጀመሩት ካረጁ በኋላ ላይ ነው እንጂ በጣም የሚገርሙህ ናቸው ጥንካሬያቸው። እንደዚህ አይነት አባቶች አሉ አሁን አጣቃቸው ማጠገባቸውም ሆነ ግን ማቅረብ ይቻላል ቶፒኩ። ለምሳሌ በኢትዮጵያ ጥበብ ነው የሚባለው አስማት እኔ ከውላለሁ አንዳንዴ ለምሳሌ ባህል መድኃኒት ይሄንን እንሰራለን በጣም ያሳፈራል። እኔ ከነሱ የሰማሁት ለሰውየው ምንም ነገር ሳታደርግለት ገንዘብ ከምትቀበለው ሳታለት እሱ ይክዳም ነው። ኤቲክስ አለ። አሁን እኮ ኤቲክስ የለም። በነፃ ከዳነ ደስ ካለው ይክፈል ካልሆነ ማይቀር ይቻላል። ብዙ ነገር ያቃሉ የባህል መድኃኒት እሱ ይመስለኛል። ስለኔ ምን ተሰማሁት ሰኞ አይት ሰው ነኝ ምን አረንጓዴ ቢጫ ቀይ ልበለ ወይስ እንደ ዶሮ ሰራ ልበለ አንተን ነው ምን የሰው ልጅ ለምንድን ነው በህይወቱ ሳክሰስ የማያገኘው? አይነ ጥላ the blocker of your fate ማለት ነው። ምን ማለት ነው ይሄ? ለምሳሌ አንድ ቤት ገባ ትልቅ መስታወት አለ ብዙ አመት ተዘግቶበት ቢቆይ አያሳየም። ለምን? ደስቱ መጥረግ ከቻልክ እነዚህ ነገሮችን ማስተካከል ከተቻለ ሰውየው ብዙ ነገር ሊያደርግ ይችላል። ስለኔ እኮ ነው የጠየቁት። ስለኔ ያው ስላንተ ነው ምን ፈጣሪ የማያውቀው የሰው ልጅን አደገኛ ፍጡር ነው ይለዋል። ትንሽ ጊዜ ነው ካየው ይሄንን ብታደርግ በየ የሚመስለኝን እንትን እልሃለሁ። ይህንን ፖድካስት ወደ እናንተ ያደረሰው ማን ያዘዋል እሸቱ ግቢ ነው። ጤናማ ምግብና መጠጣችን ይመረጣል። የግቢያችን ድባብ ሰላም ይሰጣል። ቦሌ ሰላም ሲቲ ሞል ጀርባ እንገኛለን። ይሞክሩን። እንዲህ ለምንድነው የሚያደርጉት? ሁሉ ጊዜ ጃንሆይንም ሲያደርጉ ያያቸዋለሁ። ችኛው ሙድራናት ይላሉ ህንዶቹ። ጃንሆይም እንዲህ ያደርጋሉ ፎቶ ሲነሱ። እኔ እንኳን ዕቃ ስለሚይዝም እንዲህ እላለሁ። ግን አይቺ ሚስጥርም አላት። ኢሉን ማስክ የሚባለው ሰውዬ ሲያደርግ አየዋለሁ። ኧረ አንተ ከነሱ ጋር አፄ ኃይለ ሥላሴን አትክታታቸው። አንድ ለንገ ደብረ ሊባኖስ አንድ ስዕል አለ 3 ማዕዘን ነው። አይን ጆሮ አለ። በዚህ በኩል አፄ ኃይለ ሥላሴ በዚህ በኩል አቡነ ተክለ ሃይማኖት። እንግዲህ ደግሞ ኢሉሚናቲ በል እሚለ ወይ ጻድሁ ጻድቃን ስለተሙ ነው። እግዚአብሔር የጻድቃንን ያህል ስለታቸውን የሚሰው ቅድም እነዛ ፍሪሜሰኖቹ ናቸው የሚያጣመው። እሳቸውስ ሜምበር ናቸው ይባል የለ ወይ? አይደለም። ኖ አይ እሳቸው ራሱ እዛ ሄደው ከመጡ በኋላ በስደት ዘመን ብዙ ነገር ተምረው መጥተዋል። ኢትዮጵያን እንደው አደጋ ላይ የጣለው ያ ነው ይባል የለ እንዴ? እዛ ከሄዱ በኋላ አጠገባቸው የነበሩ ሰዎች ብዙ ርቀት የሚያውቁ ሰዎች ናቸው። አፄ ኃይለ ሥላሴ ግን ስለዚህ ስለምን አድማስ ጠንቅቀው የሚያውቁ ናቸው። ዝም ብለው ሰው አይደሉም። አይ ነው እውነቱን እናወራ። ሁሉም ነው በዚህ በኩል እውነት አለው። እሳቸው ለምሳሌ ጣሊያን ሲመጣ 5 ዓመት ወደ እንግሊዝ ሄደው ነበር። ከነጭ ምን ትማራለህ? እነዚህ ሰዎች እኮ ይሄን ማይረባ ነገር ተምረው መጡ ነው የሚባለው እኮ እንጂ መጀመሪያ የነበረው ፈራ እግዚአብሔር ግዙ አጠገባቸው እነማን እንዳሉ እንኳን አታውቅም። በጣም ሊቃውንቶች እኮ ነው የነበሩት እዛ እንግሊዝም ሄዱ ሰዓት አራዚ ኢትዮጵያ ውስጥ የነበሩ እኮ ከሄደው ከመጡ በኋላ ብዙ ነገር ከፈረንጅ ተማሩና ይሄ ሀገር በቀል ዕውቀቱን ገሸሽ አድርገው ሞደርን ነገር መሆን አለበት አሉ። ከዛ በኋላ ብዙ ነገር ተሸረሸረ ነው። አንዳንድ ሰዎች መላምት ነው። አሁን ምን አለ መሰለህ ነው አይደለም ብለህ ጥያቄ ነው። እኔ እኮ የምጠይቀው አይደለም። በቃ እነሱ ምን አለ መሰለህ በመንፈሳዊ እንትን ሄደዋል። ምኒልክ አድዋ ላይ ነው ያሉት። ማን ነው? አለቃ ግፋው ወሰንን ጠበኛ ናቸው። የታቦት እኮ የትኛው ታቦት ይሄዳል? ለምን ዓላማ? ምን እኛን የምናውቀው ሌላው ምን አግባ። ለዛ ነው ጊዮርጊስን የወሰዱት። አሁን እኮ ለዚህ ነው መንገድ ላይ ስትሄድ ሰው የሚመስል ሰው የጠፋ እንኳን ሰው ይሆነ። ዛሬ ይህችን ያህል ካለን ያንን አንበበውና ስትፈልገኝ እንትን ትለኛለህ። ኧረ እሉታለሁ እኔ እንጂ ያደርጋቸዋል አይደል? እድለኛ ነን እኛ እዚህ ፖድካስት የምንቀርጽ ሰዎች። እኛ በጣም እድለኞች ነን። እንደርሱ አለ ከፈለክ ምን አለ ሞልቷል። ጋጣቤ እጄ ጎጃም ማማጋ ይላሉ። ጠዋት አማርኛ ሁሉ አልገባለኝ።
በሬ ብኮቸሽ በልና አዋልታኝ ቢለምን ማለት እኔ ምን አውቃለሁ። በቄጥ ቁጭ ብለህ አዋራኝ በዋለተ ማለት የእኛንማ አፋቸው ይጣፍጥ እንደ ሕፃን ልጅ ማለት እና ጠላው ኃይለኛ ነው። ገብረ ጉራቻ ሄደን ቀጭን ጠላ ሰጠችኝና ሴትዮዋ እጄን ሰታጠብ ዋው እኮ እዚህ ያለላ አለችኝ። አይ ከውሃው ይሄ ቀጥናል ብዬ ነው አልኳት። የገብረ ጉራቻ ጠላ ውቢቱ አልቅት የለበትም ውሃ እንደ መብዛቱ ነው አይደል? ለምን ሙያ ከሌለ እመኒ ተሃባ ማዕከለ ክልያቆያ ጺም ተረግዞቱ ያምሰጠህል ጻሉ እሞሄ ገላነሽ። በስተመጨረሻ ከመዝጋታችን በፊት ያ ምን አለ መሰለ ባህል እምነት ነው። ባህልህን መያዝ ትልቅነት ነው። ከባለ ስትወጣ ትጠፋለህ። የነጮቹ እኮ አጥምደው የሚጠብቁ እንትና ካለችው አንዴ ሳደምጣት ዶክተር መስከረም ለቺሳ ደስ ትለኛለች። ጥሩ ነው እንትኗ ባህልን ይቀይሩብሃል። በቃ አይዲህን ሚስ ነው የምታደርገው። ባላገር ሰለጠነ ሲባል አበደ ብሎ ማሰር ነው አሉ አንድ ሴትዮ። ባላገር በቃ በእናት በአባቱ መኩራት አለበት። ንቅሳቱ በቃ የኛ ነው። እዛ ውስጥ ብዙ ታሪክ ታገኛለህ። እኔ አሁን ቀደም ያሳየሁ የመንፈስ ቅዱስ ምልክት ምና እኔ አንድ ቀን ግራ ያጋባችኝ ልጅቷ እኔ እንደውም በዛ ነበር ሞደ ከዚያ አጥፍታ መቀመጫዋ ላይ የነጮቹን አስጠፋ አገኘው። የነጮቹን ንቅሳት ተነቀሳ። በማታውቀው ቋንቋ ፊርማህን አትፈርም አለ። እንትን ደስ ይላል። ገጠር ስትሄድ አሁን የእናት ያገር መራ ቤቴ ነው። እኔ ሴት እንደው ዘመዴንም ይጋደላሉ በትንሹ እርሶ ላይ። ኧረ ከማን አንድ ጊዜ አንዱ ምንድን መሰለህ ሽፍታን ወልደ መድን ነው ስሙ፣ ግን በጣም ኃይለኛ ጨካኝ ሽፍታን እና በኋላ ወረደ መዓቱ ተብሎ ነው የሚታወቀው። ቄሱ ከቅዳሴ ሲመጡ ያዛቸው፣ ፈተሻቸው፣ ነጣጠቀ። አውልቀው ጋቢ እንትኑንም ጠምጠሙን ድግሉ ደና ጋቢ ወጣዋል። ከዛ ደግሞ ዘፈን ዝፈኑ አላቸው ሲል ብሽቅ ብለዋል። እግዚአብሔር ምናና ኢየሱስ ምናና የተፈጠረው ፍጡር አውሬ ሆኗልና ሲሉ መሳሪያውን አውጥቶ ምን አልክ አንተ ቄስ ሲል ሲያዩት ሞት መጣ። ምን ወረደ መዓቱ ወረደ እንጂ ምህረቱ አሉት። መለሰላቸው። ደስ አይሉ። አንድ ልድገምልህ። አንድ ጊዜ አንድ ትልቅ ሽማግሌ ሙከት ይሞክታሉ። ያንን ሙከት እንዳይናቸው ነው የሚያዩት። ሞክተው አንድ ቀን ያ በግ እንደወጣ ጠፋ። እያዘኑ ያለ አንድ ቤት ድግስ ተጠሩ። ሄዱ፣ ቀረበላቸው። ቅልጥሙ ምኑ ስጋው እዛ ቤት ምንም ሙከት እንደሌለ ገብቷቸዋል። እየበሉ ከንክኗቸው ያለ ደጋሹ አባት እንደመሆኑት መጠን ማረቁ አላቸው። እሳቸው ያቺ በገና እያከራክ እንኳን ነክተውን በነገር ወትሮም ተባይ በልቶን አልተኛንም ነበር አሉ። ሲለሱ ደግሞ መጥፋቱን ሳንሰማ እኛም ሳንፈልግ ያሳዝን የለም ወይ እንደርሱ ያለ በግ አላቸው። ሲል የሚካኤል ዝክር ነበር። ባታፋልጉኝም ያፋልጋችሁ ብዬ ሚካኤል እኔን እንደረዳኝ ይረዳችሁ ብዬ አሉ። ኃይለኛ ናቸው ሲናገሩ። ስርዓት ስታዳምጥህን ጨምርበት። ተመዝነሃል እና በልጥ ካልሆንክ ትጠፋለህ። ወሎ ለጨዋታም ለምንም ታኝታ እሳቸው ዘመቻ ሄዱ ተብሎ ሽማው ገብቷል። ወሎ በደቡብ ኮመን በኋላ ሲያዩ 4 እግር ነው ከባናው በታች መሳሪያ ይዘው ሲመጡ በስርቆሽ በር አስኪደው 2 እግር ነው። እንዳደናገርሽኝ አላህ ያደናግረሽ 4 የነበረ 2 ሆኗል እግርሽ አሉ። ቁጥሩ ጠፋች እና እንደዚህ ምን ታደርገዋለህ? ግድግድህ የአውቶቢስ እንትን ነች ብታገባ ትለዋለሁ። ምነው አብዬ ምን አደረግኩ? እችልማ ጠምጃ አርስባታለሁ እንጂ ያስቀዋል። ሰላሌ ሴቶቹ በልጅ ኢያሱ ታስረው ፊቼ ነበሩ። ይሄ ሸዋ ሰራዊት ሲሄድ ኃይለኛ ናቸው ሴቶቹ። በጃርሶ በኩጁ ሜዳ ላይ ጉግስ ገጥምሽ ብዬ ወጣሁ አደባባይ። እኔም ወደኩና ፈረሴ ተነካ፣ በግልቢያ ተሸነፍኩ። ሰላሌ ነሽ ለካ። አንድ ደግሞ እንቅልፋም ሴት አግብቶ አንድ እንትን ጠጥ ጀምራል ጨረሰችው። ሰው ፊት እንዲህ አልብሽህ እንዲህ ብዬ ስትለው አላለበሰችው።
ይሄ ሁሉ ስራዬን ትክዳለህ ስትለው እንኳን ፈትለሽ አገልገለት ወይ ውሃ እየረጨሽ ነው እራትሽን ስትበያለህ እና ያደርስ ነው። እስቲ እዛ አንድ ቀን ወይ ትመጣላችሁ። የት? ናሽናል ሚውዚየም። ከዛ ስንቅረጽ እንዴ መተን ይችላላችሁ? ይቻላል። አዎ ተዘጋጅተንበት። እኚህ ሰው ግን የሀገር ቅርስ ናቸው። ቅርስ አይደለም እና እስቲ እንግዲህ እግዚአብሔር ያውቃል። አሽከናዚዎች ለምንድን ነው ኢትዮጵያን የማይወዱት? የሰይጣኑ ዓለም ናቸው። ቀደም እያሳዩ ጎጎ ለማጎግ ጉግማጎግ በመጨረሻ ይመጣል ያለ ያን። አሁን ገና ሄጄ መጽሐፍ መረከበዋለ። የሚያነቡት አይ እንትን ነው ማኑስክሪፕት። ምን ለማድረግ እንዴ? የብዙ ጥበቦች አሉበት። ያሳዘኑ ሽማግሌዎቹ እንዲታተምላቸው ይፈልጋሉ። ማሳተም ሳይሆን እነሱ ይዘውት እንደምንም አይቆጥሩትም እኮ። በዚህ መንገድ እንርዳቸው። እኔ አሁን ለምሳሌ ምን አለ መሰለ ከአንተ የምፈልገው እኔ ዩቲዩብ አም ካሚንግ ኦን ዘ ዩቲዩብ ጉድ እንረዳቸዋለን። እና የምፈልገው ምንድን ነው አንድ ፕሮሚስ የምገባው 50% ገቢው እመቤቴን ለሴት ልጅ ማስተማሪያ። አንዳንዴ ሳይ ቴሌቪዥን አቅማቸው ኃይለኛ ሆኖ በር ያጡ ምናምን የለም እነሱ። ስለዚህ ከታች ዩቲዩባቸውን እናስቀምጣለን፣ ፎሎ አድርጉ። እዚች መጽሐፍ ታውቃታለህ? ጦቢያ የበፊት ጽሑፍ ነች። እዚህ ላይ አንድ ኩሸት አለ። አጭር ሰው ምንድን ነው የምትለው? አጭር ነው ግንባሩ ለእንቅፋት የቀረበ ቂጡና ቃቀማ የሚወጋ ይላል እሱ። አጭር ነው። አስቂኝ እኮ ነው ይሄ መድረስ። አፋር ላይ የሰው መገኛ ነው አልክ። እኔ አሁን የሰው ዘር አመጣጥ እንደዚህ ነው እሱ አይገባኝም። ምክንያቱም አዳም ተፈጠረ ነው። ይሄኛው ግን ዘቤስት ቱሪስት ዴስቲኒ ማድረግ ይቻላል። አፋር ላይ ስንት ቀን ሰው ልናቆይ እንችላለን? ሴት ልጆችን ጋይድ ቱር ኦፕሬሽን ብትፈጠር ስንት ቀን ይቆያሉ? ሱቨኒር ብታደርግ ሴትን ልጅ ማፍራት ነጮች ቀናዎች ናቸው በዚህ በኩል እና ትምህርት ቤታቸው በአቅራቢያቸው ቢሆን ሚውዚየም መክፈት ለምሳሌ እግዚአብሔር ቢለው እኔ ሰከላ ላይ ሚውዚየም መክፈት ይቻላል። ቤስት ሚውዚየም ይጎበኛል። ሰከላ የፈጣሪ ያደገበት ቦታ ነው የሚልህ የረጉለው ፊክሱ። ያንን አምጥተህ እዛ ጋር ስታደርግ ማን ነው ያንን የማይፈልገው? አፋር ለምሳሌ ሆም ኦፍ ዘ ጎድስ ይልሃል፣ የአማልክቱ መገኛ ቦታቸው። የእነዚህን ፋላልጋ አምጥተህን ውጪ ገሌ በላው ማስቲካ ይሉሃል አይደለ ሲሸጡ። ግን ከነጭ ደስ የሚል ጠንካራዎች ናቸው። አንዷ ከኔ ጋር ነበረች እዛ። ኧረ በስመ አብ በጣም ጎበዞች ናቸው፣ ጠንካራ ናቸው። አሁን ዣክ ሜርሲን ታውቀዋለህ? የኢትዮጵያን በራና የጨረሰ ኢቢኤስ ላይ ግባ እናፈልገ። ጃክ ሜርሲ ይሸጣው እየወሰደ እያወጣ ያላለቀ መጽሐፍ አለ። ለምን? እነሱ ለሀገራቸው ነው። ለምሳሌ ከይምርሃነ ክርስቶስ እንትን ተሸጠ። ምን? ቅድም ያሳየው የከበረ ድንጋይ ሌሊት በእሱ አድርገህ እርሻው ይታረሳል። እሱ ምንድነው ስራው? አንዱ ያበራል። ይሄ እዚህ ላይ እንቁላል አያሳየም? እስከ መንግስተ ሰማያት መዋረሻ ማለት ነው። ወይኔ ጌታ፣ እሱን ድንጋይ ነው አሁን እነሱ አባቶች የደከሙበትን እኛ እናበላሸዋለን። ከይምርሃነ ክርስቶስ ይህንኛው ሌሊት የሚያበራው ድንጋይ ተሰረቀ። ይሄ እኮ በብር ልተምነው ማትችለው። እንዴት ይተመናል? አሁን የት ይገኛል እሱ ድንጋይ? ደርሳት ታደርጓል። ሃሪ ፖተር ሺ ቢኬም መልቲ ሚሊዮነር Yeah, አይ ዊል ቢ የኔ ጓደኛ እንኳን ሰጥቶ ለእሷ ሰጥተዋት ነው እንዴ? አይ እሷ ኬት እንደወሰደች ይታወቃል ነው ወይስ ከኢትዮጵያ ኢንስፓየር ነው? አልኩ እኮ ጸልባዌ ነው የሚለው። አቤት ከእርሱ ጋር ቁጭ ብዬ ያወራው እንደዚህ ግን ቁጭ ብሎ አውርቶ ያውቃሉ ለብዙ ሰዓት መሰለኝ። ካስጠላኝ ጠየው ይሄዳለሁ። ምን አገባኝ? እኛን አልጠሉንም ግን ወደውናል ካልክ ይሁን። አንዱ እኛ ጋር ግራ ግብት ነው የሚያደርገኝ። አይደለም በትልቅ በዶላር 50 ብር ለኩሰ ቂጡን ብታቃጥለው 50 ብር ተቃጠለ ነው። ቂጤ ተቃጠለ አይልም። የሆነ የሚያስጠላ ገብጋባ ቂጤ ተቃጠለ ገንዘብ ለሚወደው ዘመዳችሁ ይላኩለት። ብር እኮ ማለት እኮ ለሰው እንድትሆን ነው እንጂ እኔ እናንተ 7 እንጀራ እንበላለን። ከነጋ አንድ እንጀራ ነው የበላነው። አንድ እንጀራም አልበላው። አንድ ልጅ 40 ደስ ይለዋል። ምግብ አለው እሱ። ስለ ሰውየው መሞት ምን አገባው? አረ በስመ ዳሙን እኮ ሰው ሲሞቱላ
ድሮ ቤተክርስቲያን ሆነን ወለተ ማርያም ኃይለ ገብርኤል ምናምን ሲባል እንቆጥር ነበር። ለዘኬ ዛሬ 3 ነው 4 ነው ይባል ነበር እንዴ። እኔ ደግሞ ሲያገባ ኪሎ ሙዝ ገዛ አንድ ቀን። እንዴ ልጅቷ እኮ አትበላም። እሱ በልቶ ልጅቷን አፍ ይጠርጋል መሰለኝ በናፕኪ። ኧረ መጥፎ ነው እንዲህ አይነቱ። አንተ ቤት ውስጥ ደግሞ በበረት ትጠያየቃለህ እንዴ። አንድ ቀን ደግሞ የመጨረሻ የምነግራችሁ ታክሲ ላይ ቁጭ ብለናል። እነዚህ እኮ ናቸው ቤት ኪራይ የሚያስወድዱት። እኔ ነው አታዩም? ይሄማ ደንደሱ ሙጠጥ አድርጎ ኑቺ ነገር ይበላ። በኋላ ታክሲው አቆመ ተበላሽቶ። ደህና ዋልሽ እመቤት እላታለሁ። አማርኛ ትችላለህ? አይ አልችልም። ሰውየው ቢሰማም ባይሰማም ማማጣው አይደለም። ለቤት እኮ ነው ያልናገርም። ለምን ነው ግን አሁን እየተናገሩ ያሉት? ነፃ ሆነው እያወሩ ነው። ፍሎ ውስጥ ነው። እኛም ፍሎ ውስጥ ከተቱ። አንዴ ሲስታር ሞታችና ይኸው በራሱ ደረሰ አሉ። እየው በቀኝ ጋቢ ልበስ። አንተ ጋቢ ለካ ይለቅሶ ማሊያ ነው። እዛ ቆመን ደግሞ ሰው እየፈለገ አቴንዳንስ ነህ አንተ። እኔ ደግሞ አውቄ ፊቴን ዞር ፊት ለማስመጣት ሳልስት ብለው ተነሱ። ምን በኋላ በላለው ስል ለቅሶ ተነግሮ አንድ ላይ የምትለው የኢትዮጵያ ሕዝብ መዝሙር አይደለም። ይሄ አይጠመኝም። አንዷ ታዲያ ለቅሶ ሳልመጣ አለች። እንዲህ በይ አልኳት። ለምን አለች። እንዲህ በይ አለች። ደርሰሻል እዛ መተሽ እንደዚህ ነው። That's so transformational, bro. This is so different. ማና አንተና አስባለ ለቅሶ ካልደረስኩ ከዚህ በኋላ መንገድ ላይ አግኝቼ እንዲህ ላለው ደረሻል። ጫት ስፒሪቹዋል ፕላንት ነው። ጥሩ ነው መጥፎ ነው? ወዳጃ ታውቃለህ? አላውቅም። ወዳጃ ማለት ሰው ስፒሪቹዋል ሲያገኘው ይመጣል፣ ሰዎቹ ይታጠባሉ፣ ቤቱ ይለቀለቃል። ያበጠች ነች የምትቆጠም። ይሄን አንድ ሰው ነግሮኛል። ከዛ በኋላ ያገብቱ የቀብር ስነ ስርዓት ሁሉ አለው። እዚህ ቃመ ጠጣ ሴት ያዘ ብል ሸትሸት ስፒሪቹዋሊ ብዙ ነገር። ከዛ ወዲህ እዛ ግን ምንድነው የሚደረገው? አንድ ድንግል ብትቆርጥ እሷ ማለት እኮ ኖ ማንስትሬሽን። ለምሳሌ ወደ ቤተ መቅደስ ትገባለህ። ስለዚህ የራሱ የሆነ እንትን አለው። ምን ስፒሪቹዋል እጽዋቶች የራሳቸው የሆነ ምን ያደርጋል? ያን ሰው ያስገባ ስናይ ሰው ለምሳሌ ሊያሰራህ ይችላል። ለጊዜው በኋላ ማህበራዊ ኑሮ ውስጥ ገብቶ ጤና ውስጥ ገብቶ ብኩን አድርጎ የሰው ከንቱ አድርጎ ይተውሃል። ኔጌቲቭ ስፒሪቹዋል። አዎ ሰው ያውቀው በማታውቀው ቋንቋ። ስለዚህ ስፒሪቹዋል ስንል ኔጌቲቭ ስፒሪቹዋል ነው። አዎ በእያንዳንዱ ሰው ላይ ደግሞ የተለያየ ነገር ሊያመጣ ይችላል። ዛሬ አልቃውም አይደል? የዛሬ ስንት ዓመት አንድ ጊዜ ገብተን ሳሪስ ሴትዮዋም ቅማለች። እኛ ደግሞ እሱ ይዟል ስል እሱ እኔን በራ ሊያዝንም ድራፍት ጀምረን ሂሳብ ማን ይክፈል? እሺ ሳይ ሴትዮዋ ይዛለች። አንተ የቤተሰብ ጣጣ አለበት በል አልኩት። ምልክት ስሰጣ ሰገኔ ጌታ ትላለህ አልኩት። እሺ አለ። መልሰው አንተው መልሰው መልሰው ምንጊዜም ደግ አይሰራም ሰው። ሴትዮዋ አየች። ኑራ ሁሴን አንተን ይለኛል፣ ኑራ ሁሴን አንተን ይለኛል፣ ቁጥቡና ለሚ ያ ረሱሉላ አባደሬ ሁሉሞን ወይኔ ያለበት መጡ። እኔ ደግሞ እሷ ስታጎነብስ ዘልጌ ሽቶን አለበት ተባለ። ባለ አንተም እንዲህ አዋጡና ምነው በሌሊት መጣ። በራንድ ላይ አደረገው። የደግ ጊዜ ነው። እዛኛው ድራፍት ቤት አገኘች። በኋላ ልጆቿን ሁሉ ይዘንላት ወጣን። እነሱ ይዘውላት ወጡ። ወልሰው ያስቃል። that is so cool። አንተኑ ደስ ይላል። እንትን ነው ደግሞ አንድ ሀረር ልጅ ነበረች። ወይ ቅመጥ ጠዋት እኮ በቃ እሷ እኔ እንደ ግሪክ ወፍጮ ሱሬ ብታይ እንደ መኪና መሪ የኋላ ወደፊት የፊቱ እና ስፒሪቹዋል ፕላንት ነው። አያስፈልግም። ምን አደረገች እሷ? ማታደርገ ይመናል ይቀማል። ኳረር ምናምን አካባቢ ሰዎች ሴቱ ወንድ በቃ ብሎ ምናምን ለሴት ጥሩ አይደለም። ሺዝ ጌቲንግ ቱ ሆት አትችልም። እንዴት? ኃይለኛ ነው የሚሆኑ ሴቶች ከቃሙ እንደ ገበሬ ከተጣላህ እኮ ሴት አጋስ ሰቶ ቆላ ላይ ሲሊንደሩ በዛ እንትኑ በዛው እንዳህያ ሲመጣ እባክህ ችግር። የወላይታ ደግሞ ሴት መኪና ቢገጭ ይሻላል ወይ የጉዴ ይጣላሉ። ደግሞ
ከወደዱህም ወደዱህ ነው። ይገሉሃል። ቀልድ ኧረ ተው። ወላይታ ኃይለኛ ናቸው ሴቶቹ። ሞክረው ነው ወይስ ዝም ብሎ አባባል ነው? የኔ ጓደኛዬ ገብቶ እኔ ስለማውቃቸው አልጠጋም። እሺ ይገሉሃል። አቀልዳቁ ይገሉሃል። ጂሰስ እኔ እንትን ትዳር ምናምን አቅልዬ ነው እብዳ እንዲያግብቻለሁ። አቤቴ እብድ ገባቻ። ከገባች ምን ታደርጋታለህ? ጥሩ ነች ግን አንድ ቀን ምን ሆነ መሰለህ? ታጣፊ አልጋ እዚህ አለ። በሩ እንዴት ስትላት ስንጥቋ የለችም። በሱ ውስጥ ስታይ ጓደኛዬ መጥቷል። ክረምት ነው፣ ጋቢ ለብሶ ሴት መታ ነው ብላ በብረት ዘነዘና ልልህ ነበረ። የሞት ቪዲዮ አሳየች። እብድ ነች፣ እውነት እብድ ነች። አዎ ካላት አንዳንዴ ነው፣ ሌላ ጊዜ ደግሞ ጥሩ ትሆናለች። ከዛ አንድ ቀን በቃ አልመጣሁም። ቀኑ ሙሉ ስታለቅስ ታሳዝንሃለች። እንግዲህ እግዚአብሔር የኔ ነች ካለ ቆያችሁ ብዙ ዓመት መሰለኝ። እኔ ምን አስገመተኝ ስንት ቀን እንደቆየች። እኔ ሞት ቀኔን እየቆጠርኩ ታሳዝንሃለች ደግሞ ጥላት ስትሄድ። ግን ምኖች ታዲያ መጨረሻዋ? ኧረ እኔ ጠፋሁ፣ ትገለኝ ነበር። እንዴት አንቃ ታውቃለች እንዴ? እንትን አሳየችኝ እኮ ዘነዘና እያልኩ የሞት ቪዲዮ ያሳየች። ያው ስለሚያማት አንዴ ደግሞ ታጋይ የዚህ ክለት ታውላለሁ ነች። አንድ ጥይት ለአንተ አንድ ጥይት ለእኔ ብላ ክላሹ ታጋይ ገብተው ገባቻ። እኔ ከገባች ምን አገባኝ? ሰው አይደለ ተለምዳታል። እንዴት አታጠናም? የሰው ልጅ ማትሪካ አይደል? ተጠናንተው እኮ የተጋቡት አይቆዩ። እሺ በኋላ ልትገለኝ ነበር እሷ። በምን በመሳሪያ? ሰው ማናገር አትችልም። እኔ ደግሞ ስቃልድ አይሆንም ትላለች። ረገዳይ አንድ ነጭ ደግሞ ወድሃለሁ አለች። ይቀጥናቱ አንቺን አንሶላ ውስጥ ልፈልግሽ ነው አልኳት። ነው ከጠራጊ ጋር እንዳትወጪ ጠዋት በወንፊል ላጣራ ግራጋ እኔ ፈራታለሁ። ቤት ልግዛለ እኔ ይቅርብኝ። ቤት ይግዛላለች እመቤቴ። ኧረ ታስፈራለች። ብር አላት ግን እንደ እመቤቴ ነው። እኔ እሷ በር ምን ይሰራልኛል? መቃብር ውስጥ ያለው የመሰለኝ እሷ ደግሞ ውበት ነው ትለኛለች። አንዳንዴ ገጠር ሄደህ ውስጥህን የሚነካሃለ። ትምህርት ቤት ሴት ልጅ ከአንድ ወር ውስጥ አንድ ሳምንት አትሄድም። ለምን? የወር አበባ መጠበቂያ የለም። ልጆቻችን እንዲህ ሲባሉ እኛ እኮ መቀየር ይቻለን ነው። ስለዚህ ቀድም ያልከዋለ ወደ ገንዘብ እንቀይረዋለን። የሚገርም ጨዋታ አዋቂ ኖት። የእርሶን ዩቲዩብን እናስተዋውቃለን። ስንት ዓመቶት ነው ግን? ስንት መስልሃለሁ? አሁን እኮ 60 ልገባ ነው። አልመስልም አይደል? ግን እግዚአብሔር ካለው ይሄኛው መጽሐፍ አንድ እንትን አደርጋለሁ። ምን ላይ ነው ሆርማ ያተኮረው መጽሐፉ? ያው ነው ያልኩብና አድማስ ይዘባው 3500 ነው። ቅዱስ ጽዋው ወደ 6000 7000 ሊመጣ ይችላል። እሺ እናመሰግናለን። በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ ክብራትና ክብራን እንግዲህ የተወራው ነገር አልበጣበጥንም አይደል? ስለዚህ በቀጣይ ጠቃሚ ፖድካስት እስክንገናኝ ድረስ እግዚአብሔር አምላክ ሁላችንም በቸር ያቆያችሁ። ቴንክ ዩ ሶ ማች። እናመሰግናለን።